የሚገርምህ ነገር እኔ ብዙም እንትን የማደርግበት ነገር የለም። በእርግጥ እኔ አጀንዳ ይዤ አይደለም እመጣለሁ። ዝም ብለን እንጫወታለን። በመሀል የሚፈጠር እ፣ ጥያቄም እንትን ካለ እንጠያየቃለን፣ እንጫወትበታለን ምናምን ነው እና እም፣ ቅዱሳን አሁን ጨውት እንድናደርግ ኑና ማውራት የምትችሉ ሰዎች ማለት ነው። ሀሳብም እውቀትም ጨዋታም ቀልድም ካላችሁ ሰዎች መግባት ትችላላችሁ። ከዛ ደግሞ ትንሽ አንድ ሶስት አራት አምስት ስድስት ከሰባት የማያልፍ ቀን ቆይተን ሌላ ስራ ስለምንጀምር ላይቭ ላይ ብዙም በተደጋጋሚ ላንገባ እንችላለን። ምናልባት አንዳንድ ያለፍ እያልን ወይም ደግሞ ከነጭራሽም ልናቆመው እንችላለን። ከባድ ነው እና ኑ ድሮን ሰላም ብያለሁ። ይህ ሰላም እንዴት ነህ? ሰላም ነው አለሁ። እንዴት ነህ? በነገራችን ላይ ይመስገን። እኔ ከረገምኳችሁ ስሚ፣ ከረገምኳችሁ እኔ የኔን ምክርና ግሰጻ ማሰሙ ከሆነ በጣም ከባድ ችግር ነው የሚያጋጥማችሁ። እሺ፣ በምን አዎ፣ አንፃር? በመከበብ መሃል ጦርነት፣ መመታት፣ መማረክ የሚባል ነገር አለ። ገብቶሻል? ስለዚህ አይ ጠንቀቅ ያ ብላችሁ እሺ፣ ጠንቀቅ ብላችሁ ነው መርገጥ ያለባችሁ። ትናንት አሁን በቃ በእውነት እንደው እንዴት አድርገው ከባድ ነው። ይኸውልህ እኔ አንድ ነገር ማሰብ ያለብህ እኔ እዚህ ቲክታክ ላይ ከመጣው ራሱ ላይ 2 ወር እንኳን አልሆነኝም። ስለ እኔ አምናድ ሚዲያ ፐርሰን አይደለሁም። ሁለተኛ ላይ ግን ላይቭ ራሱ አውልቼ አላቅም። ሰው አንዳንድ ጊዜ አንዳንድ በጣም የሰለጠኑ ሰዎች መጥተው ቋንቋውን የሚያውቁት አወራሩን የሚያውቁት መጥተው ግራ ሊያጋቡ ይችላሉ። ግን እውነትን መቀየር ግን አይቻልም። ስለዚህ ያ ከእነሱ ጋር ሳወራ ምን ሊጠይቁ ፈልገው ነው ከምን ተነስተው ነው የሚለው ነገር ስላለኝ አንዳንዴ ፖዝ ራሴን ማድረግበት ታይም አለ። ግን ይሄ ጅስ የሚዲያ ትሬኒንግ አለመኖር ጉዳይ ነው እንጂ ኦማይ ጋድ የፍርሃትም ኦር ደግሞ ያንንም ሰው እንትን የሆነ ፖይንት ለማስጣል ተፈልጎ ምናምን አይደለም። እኔ እንዳልኩ 2 ወሬ ነው እዚህ ላይ ራሱ ከገባው እና አንዳንድ ጊዜ ላይክ ረጋ ብዬ ማውራበት ታይም አለ። ረጋ ያለ ሰው ከሆነ ቁጭ ብለህ ላይክ ኡስታዞች አሁን ደስ ይላሉ፣ ቁጭ ብለህ ያወራሉ። እነሱ ጋር ሳወራ ምናምን ተደማምጠን ጠያየቃለህ፣ ታወራለህ። ግን አንዳንድ ሰዎች ደግሞ አሉ በዲፍረንት አይነት ሞቲቭ የሚመጡና ከነሱ ጋር ሳወራ ነው እኔ እንግዲህ አሁን እንደዚህ እንደ ትላንትና አይነት ሲቹዌሽን የምታየው ላይክ ፖዝ አረጋለሁ ላይክ ኦር ደግሞ አንዳንዴም ዲፌንሲቭ ትሆናለህ። ለምን ያስቆጡሃል መንፈስህን አይደል እንዴ? መተው ሰው መልሺ እንደሆነ አባቴ እንደሆነ ሰው ሲያዋራኝ እንዴ አንተ ማን እንዴ ዝም ብለህ መልሺ ተነሺ ቁጭ በይ ተቀመጪ የሚለኝ ምናምን ትላለህ። ገባ ሰው ስለሆንክ እንዴ ምንድነው ለምንድን እንደሚያዋራኝ ምናምን ትላለህ በሰውነት እና ከዛ አንፃር ነው እንጂ ችግር የለውም። እንደዛም ሆኖ ግን መነገር ያለበት ነገር ይነገራል፣ የእግዚአብሔር ቃል ማለት ነው። ጥሩ። በነገርሽ ላይ ከባዱ ችግር ምንድን ነው? ከባዱ ችግር ምን አለ መሰለሽ? አንደኛ ነገር እናንተ ስታወሩ ምንድን ነው ማንንም ሰው ሁሉም በቃ መጽሐፍ ቅዱስን የምታውቁት እናንተ፣ ክርስትናን የምታውቁት እናንተ፣ ክርስትና ላይ ያላችሁ እናንተ ብቻ አድርጋችሁ ስለምትረዱ ነው። ለመሰለሽ አሁን እኔ ትናንት ስታወሩበት የነበረ ነገር አንደኛ ነገር ሲያወራሽ የነበረ ልጅ ክርስቲያን የነበረ ልጅ ነው ሲያወራሽ የነበረው። ክርስቲያን የነበረ ልጅ ሲያወራሽ ደግሞ ክርስቲያን ካልነበረ ሰው ጋር እንደሚያወራሽ አይደለም የሚያወራሽ እሱ። ምክንያቱ ያውቀዋል፣ የኖረበት ያደገበት ስለሆነ የሚያውቀው ነገር አለ። ልዩነት አለው፣ አንድ አይደለም። ገብቶሻል አባባሌ? ስለዚህ እሱ ጋር የምታወሪበትን አወራርሽ አንቺም ጠንቅቀሽ ማወቅ መቻል አለብሽ። የሚጠይቅሽን ጥያቄ ነው። ክፋት አልነበረውም። ራሱ ትናንት ስታወሩበት የነበረው በጣም ግልጽ የሆነ ነገር ነው ስታወሩ የነበረው። ገብቶሻል? ስለ ዮሐንስ አንዳንድ ላይ ከዛ ደግሞ እንትን እያላችሁ ነበር። አሁን እሱ በጣም ቀላል እኮ ነው፣ ሲጠይቅሽ ነበረ። የሚጠይቅሽን ጥያቄ ግን አዳምጠሽ እንደተረዳሽውና እንደምትከተዩ ሳይሆን ስትመልሽ የነበረው ገብቶሻል? እንደ በቃ እሱ የጠየቀውን መመለስ ስላለብሽ ብቻ ነው ስትመልሽ የነበረው። ይሄ ደግሞ ውድቀት ነው። ገብቶሻል? አሁን እኮ ለምሳሌ ሰው የሚያምንበት እምነት አለ። ለምሳሌ በቃ እኔ እማምነው እንደዚህ ነው ብሎ ግግም ሊል ይችላል።
ምናልባት እውነትም ላይሆን ይችላል፣ ግን እምነቴ ነው ብሎ ሊናገር ይችላል። ሰውየውን ስለጠየቀ መመለስ ስላለበት ከሆነ የሚናገረውና የሚመልሰው ግን በጣም ከባድ ነው። ገብቶሻል አባባሌ? ከተረዳህበት ውጪ ማለፍ የለብህም። አሁን ለምሳሌ አንቺ እዛ ውስጥ ሆነሽ አንቺ ከገባሽ ውጪ ወጥተሽ ማስረዳት የለብሽም። በቃ የማይገባሽ ከሆነ እንደማይገባሽ አድርጎ እንትን ከተባለልሽ ከተጠየቅሽ አላቅም ብለሽ ማለፍ ነው። እሱን ልክ ነህ። ለዚህ እኮ ነው ሚዲያ ትሬኒንግ የሚባለው። ምን ታውቃለህ? ይሄንን ፕሮሰስ ራሱ እንድታደርግ እድል ስለማይሰጡ ቆይ ስትላቸው ራሱ ኖ አሁን መልሽ ምናምን ስለሚሉ ቆይ እሺ ላይክ እንደዚህ አይደለም የሚወራው። አንደኛ ነገር ይሄ ዲቤት ሴቲንግ አይደለም። ዲቤት ሴቲንግ ላይ ሞድ ላይ ሆነ ሰው እኮ አንደኛ ነገር ኖትም ይዞ ፕሪፔር ሆኖ ስለ አንድ ታፒክም ነው የሚያወራው። ምክንያቱም አስበው አንድ ቃል ስታወጣ ለሚቀጥለው ቃል ለመሄድ መግለጥ አለብህ አይደል? ስለዚህ ታይም ያስፈልጋል። እና አንዳንድ ጊዜ ካር ኦፍ ጋርድ የሚባል ነገር አለ እና ካር ኦፍ ጋርድ ስትሆን ያ ሰው ደግሞ ታግሶ ይሄ ዲቤት እንዳልሆነ አውቆ ሞር ኦፍ ዲስከሽን እንደሆነ አውቆ ካልመጣ ያው ሰው የሚወደልህ እንዲያነ ግርግር ያለበት የሆነ ክርክር ስለሚወድን በቃ የሆነ ስፓት ላይት ላይ ትሆናለህ። እና ከዛ አንጻር ነው እንጂ ትንሽ ሰው 20 ሰው 10 ሰው ምናምን ሆነ ስታወራ እኮ ተደማምጠ እንደውም ቆይ ላምጣ እያለ አንዳንዱ ሰው እየሄደ ቃል እየገለጠ እያስረዳ ነው እኮ የሚያወራው እንጂ እንዲህ በእንዲህ አይነት ሴቲንግ አይደለም። ግን ያልከው ነገር ልክ ነህ። እንዳልከው እድሉን ቢሰጡ ሆልዳን ይሄንን ቆይ ማየት አለብኝ የምትለው እድል ቢሰጥ ልክ ነው። ያላወቅከውን ነገር አላወቅኩም ማለት መጥፎ አይደለም። በተለይ አጠያይቁን ካልተረዳ፣ በተለይ ሳታውቁ ቀርተህ ሳይሆን እነሱ የሚጠይቁበትን መንገድ ሳትረዳ ስቀር ቆይ አላወቅኩም ስትልም ደግሞ እስቲ አልመለሽም ነው የሚሉህ እንጂ ኦኬ እሺ ካልገባሽ ለሚል አስረዳሽ እንኳን ሁለተኛ እድል አይሰጡህም። አይተሃል? ኖ አይደለም። እንግዲህ እንዴት እንደተረዳ አላውቅም ማለት ስለማውቃቸው ከታችም ቁጭ ብዬ እየሰማሁ ነበርኩ እኮ እኔ። ምንድነው ችግርሽ? ምንድነው አንቺ ማታቂውን ነገር ሲኖር አንደኛ ነገር መልስ ባልሆነ ሌላ ጥቅስ ነው መተካት የምትፈልጊው መሸፈን የምትፈልጊው። ይሄ ትክክል አይደለም። ለዚህ እኮ ነው ከምታቂ ውጪ ሰውን ማስረዳት የለብሽም ብዬ የምልሽ ስለሚያበላሸው እኮ ነው። አንቺ ከተረዳሽ ውጪ ከገባሽ ውጪ ሰውን ለማስረዳት የምትሞክሪ ከሆነ በጣም ይበላሻል፣ ከባድ ነው፣ ይበላሽብሻል። ለዛ ነው የሆነ ነገር ስትጠየቂ ማንንም ሰው ሲጠይቅሽ ካልገባሽ በቃ ይሄ አልገባኝም አለቅ እናንብብ እኮ ብለህ ስታነብ እኮ ማን ቁጭ ብሎ አሁን አንተ እስክትገልጥ ያን ነገር ቁጭ ብለህ ዲቴይል እንድታወጣ የሚጠብቅ እኮ ሰው የለም። የሚገርም ነገር አንዱን አስረድተህ ሳትጨርስ ወደ ሌላ ይኬዳል። ያንን ደግሞ አምጣት ይባላል። ላይክ ይሄ እንደዚህ አይነት እኔ እችላለሁ ባይዘው እንደውም ጎበዝ ነኝ እላለሁ ለራሴ። ለምን ማለት ፍርስትሬትድ ብዙ ጊዜ አልሆንም። ለምን አት ኤንድ ኦፍ ዘ ዴይ መጽሐፍ ቅዱሳችን ስለማይጋጭ መጽሐፍ ቅዱሳችን እውነት ስለሆነ እንትን አልልም፣ አልርበተበትም። it's just about timing ነው። ገባ? ሄዶ የመፈለግና አንዱን ከአንዱ የማስታረቅ እንትን ምንድነው አውድ ይዞ የመምጣት ጉዳይ ነው እንጂ ችግር የለውም። መጽሐፍ ቅዱሳችን ምንም አይነት ፍሎ የለበትም። አሁንም ይሄንን እላለሁ። ለዚህ ነው ማልናደደው። አይተኮን አልናደድም፣ ግን የሆነ ፖዝ ምናምን አረጋለሁ በሚድል ላይ። ግን አይጌሪ what you're saying next time እንዳልከው እንደ ኢንስቲትዩሽን ላይ ከገባሁኝ ራሴን ላይክ ሄይ ቆም ብዬ እንትን ለማለት ሞክራለሁ። ተቀብዬ መጽሐፍ ቅዱስ በሙሉ የእግዚአብሔር ቃል ነው ብለሽ ነው የምታምኚው አንቺ? 100% ሙሉ ባቢ ሙሉ። ለምን እግዚአብሔር ፓወርፉል ነው። ገባ? ቃሉን መጠበቅ ይችላል። ቃሉን እንዳይበረዝ ማድረግ ይችላል እግዚአብሔር። ስለዚህ አልተበረዘም። ሙሉ ቃሉ ነው። ሙሉ ቃሉ። ይሄን ስለ ደግሞ በግብዝነት በቃ አሁን እዚህ ጋር ስላለሁ ምናምን ሳይሆን እያንዳንዱን በማጥናት ደረጃ ወርድ በማወቅ ደረጃ ሳይሆን በማጥናት አንደርስታንድ ባለፈው እንዳወራን ደረጃ ስቶሪዎቹ አይጋጩም። ገባ? ፖይንታቸው አይጋጭም። እንዳልከው እንትን ሊኖር ይችላል፣ የኮፒንግ ኢሹ ሊኖር ይችላል። ለሰይ በዚህ ሀገር ስክራይባል ኤረር የሚባል አለ። ምንድነው? ተጽፏል ጽሁፉ ግን ኮፒ ሲደራረግ ስለሚመጣ አንዳንድ ቦታዎች ላይ ሰዎች ኮፒ ሚስቴክ ይሰራሉ። ስለዚህ አለበት ስህተት አለበት። እንደሱ አይነት ቁርአንም ላይ የሚገርም ነገር እኔ መናገራውን አልፈልግም እንጂ እንደዚህ አይነት ሲቹዌሽኖች ይመጣሉ።
ለምሳሌ ለምን መሰለ ለምሳሌ አብሮጌሽን የሚባለው ነገር እኮ በእስልምና በእስልምና ውስጥ አለ። አብሮጌሽን ማለት ምንድን ነው? ቁርአን ላይ ያሉ ነገሮች አሉ፣ ግን ስቲል አድ ይደረግ። ስለዚህ አድ ተደርገዋል ማለት እንችላለን። አሁን የሆነ አብሮጌትድ የሚሏቸው አድ የተደረገ ነገር አለ በቁርአን ላይ። እኔ አሁን እኔን አርግ ይሄንን አስወጣችኝ እኮ። ከባዱ ችግር ምንድን ነው? አሁን ቅድም ምን እያልኩሽ ነበረ? ካለ ችግር የለውም አለ በይኝና ጎራ ብለን እንየው፣ ችግር የለውም ቁርአን ላይ ማለት ነው። ችግር የለውም እዛ እንደውም ሐዲስ ላይ ምናምን ሳልሄድ ኢቭን ቁርአኑ ራሱ ማለት ነው ስታንዳርዳይዝድ መደረግ ነበረበት። ምክንያቱም ኡስማን ሲሰበስብ መጽሐፍ ቅዱሶችን የተለያዩ አይነት ቨርዥኖች፣ ቃላቶችም ልዩነት ሪሳይቴሽን ስለነበር ስታንዳርዳይዝ እንዲያደርግ በሱ ላይ ስልጣን ተሰጥቶት ነው ሌሎችን መጽሐፍ አቃጥሎ ያሉትን ቆይኔ እውነትን ነው የምናገረው አድርጓል። ይሄ እንኳን ሆኖ ክርስቲያን ችግር አያነሳም እዛ ላይ በቃ እነሱ ካመኑበት ይመኑበት ብለን እንተዋለን። እሺ ታመጫዋለሽ፣ ችግር የለውም አድ የተደረገ እንትኑን ታመጫዋለሽ። አሁን ወደ መጽሐፍ ቅዱስ እንመለስ እስኪ። እሺ አሁን ወደዛ ሳይድ መሄድ አልፈልግም። አይ ትሄጃለሽ፣ ችግር የለውም ግን ራሱን ችሉ አጀንዳውን ተነሱ ትሄጃለሽ፣ ችግር የለውም ግን መጽሐፍ ቅዱስ እንዳለ የእግዚአብሔር ቃል ነው እንዳለ ተናጋሪው እግዚአብሔር ነው እየተናገረ ያለው እግዚአብሔር ነው። ኢንስፓየርድ ነው ያደረገው። ይስኛ መጽሐፍ ቅዱስ ከሰማይ ወረደ አላልንም። ኢንስፓየርድ ምንድነው እንዴ? ምን ማለት ነው ከሰማይ ወረደ? ኦር ደግሞ የእግዚአብሔር ትንፋሽ ይለዋል። ጋድ ብሬዝድ የሚባል ነገር አለ። ምን ትንፋሹ ነው? ትንፋሹ አይደለም። እሱ ኢንስፓየር አድርጎታል፣ ይቆጣጠረዋል ማለት እኮ ነው። ገባ እንጂ ቃሉ አይደለም ሁሉን የሚችለው ነው። ግን ጸሐፊው ቃሉ ነው ወይስ ይቆጣጠረዋል? እኔ ስለ ጸሐፊዎች እኮ አይደለም ሐሳቡና ንግግሩ የማን ነው ያልኩሽ። እኔ ስለ ጸሐፊው አይመለከተኝም። ኮፒ የተደረገ ሐሳቡና ኢንስፓይሬሽኑ ማን ነው ስትል ራሱ እግዚአብሔር ነው። ጸሐፊው የእግዚአብሔር ነው። ተናጋሪውም እግዚአብሔር ነው። መልእክት የእግዚአብሔር ነው። ቢካዝ የክርስቶስ ራእይ ነው ይላል። የኔ አይደለም ራሱ እያለ ይናገራል። አንዳንድ ቦታዎች ላይ ስለ ራሱ የተናገራቸውን ነገሮች እንደኔ አሁን ለምሳሌ መጽሐፍ ቅዱስ ከራሱ የተናገረው ነገር ሲኖር ራሱ ጳውሎስ አይተ ከሆነ እንደኔ ከሆነ በእኔ እያለ የእግዚአብሔር እንዳልሆነ በራሱ የሚናገራቸውን ነገሮች ነጥሎ ሲናገር ታያለህ። ስለዚህ መጽሐፍ ቅዱስ ውስጥ የእግዚአብሔር ያልሆነ ንግግር አለ ማለት ነው። ኖ ፎር ኤግዛምፕል እንደኔ ባታገቡ ደስ ይለኝ እንደኔ እሱን ስላላገባ ስለነበር ደስ ይለኛል። ምክንያቱም ሚስት ያገባ እሱ የእግዚአብሔር ቃል ነው፣ የራሱን ሐሳብ ነው። ግን ይሄ መጥፎ ሐሳብ አይደለም አይደል እንዴ? የእግዚአብሔር ቃል ነው ወይስ የጳውሎስ ቃል ነው? እሱ ራሱ እሱማ እንደኔ አለ። ግን ይሄ እሺ እኮ ቃሉ የማን ነው? የማን ነው ቃሉ? ምን ማለት ነው? ቃሉ የማን ነው? እግዚአብሔር ኢንስፓየር አድርጎታል እኮ አልኩ። እሱን የተናገረውን ቃል ስለዚህ ቃሉ የማን ነው? ቃሉ የማን ነው? ቃሉ ማለት የትኛው ቃል? ንግግሩ እንዴ የጻፈው ጳውሎስ አይደል እንዴ? ስለዚህ የጳውሎስ ነው ንግግሩ ማለት ነው። እሱ ነው እየጻፈ ያለው አይደል? ስለዚህ የጳውሎስ ነው ማለት ነው። አይደለም። የማን ነው? እሺ እንደኔ ሰርትን ነገሮች የጻፋቸው ነገሮች አሉ። ለምሳሌ ሉቃስ ላይ አንዳንድ ላይ ያለው ተይው ግድ የለሽ እሱን አይደለም። የማን ነው ንግግሩ? አለሽ ከምን አንፃር ነው እየጠየከኝ ያለው? ማለት ምን አልኩኝ? ኪ ፖይንትስ ኢንስፓይሬሽን አይደለ? እኔ አልጠየቅኩም። ሉቃስ አንዳንድ ላይ አለ አንቺ ጋር መጽሐፍ ቅዱስን አምንበታለሁ፣ የእሱን ወንጌል አምናለሁ እኮ። የማን ንግግር ነው እሱ? የማን ንግግር ነው? የጻፈው ነው? አልገባኝም። የጻፈውማ አይመለከተኝም። እኔ የጻፈው ማን እንደጻፈው ንግግሩ የማን ነው? ሐሳቡስ የማን ነው? ሐሳቡ ራሱ የማን ነው?
የጻፈውን ነው እንጂ ማወቅ የምፈልገው ሐሳቡ የማን ነው? ሐሳቡማ ኢንስፓየር ያደረገው እግዚአብሔር ነው አልኩህ እኮ። ሐሳቡማ እግዚአብሔር ነው። ኢንስፓየር አደረገው እግዚአብሔር? ኢንስፓየር ማለት ምንድነው? በመንፈስ ተመርተው ማስረጃ። እሺ ይላል እኮ ማስረጃ። እሺ ማስረጃ ቃሉን አንብቢ። አይደለም እሱን አይደለም። ቃሉን አንብቢውና አስረጅኝ። አንብቢ ቃሉ ሉቃስ 1:1 ላይ ያለውን አንብቢው። ሉቃስ 1:1 እሺ ወንሳከፍ ላውጣ። በመንፈስ ተመርቶ ነው የጻፈው አይደለም ያልሽው? በመንፈስ ተመርቶ ነው። ሉቃስ 1:1 እሺ አይገናኝም እኮ ራሱ በመንፈስ ተመርተው ጻፉና ተናገሩ ራሱ እንትን ይሉ። ባቢስ ከምትመጣ እንዴ ላውራ ከተስተካከለ ኔትወርክ ይሰማል? ስለምን? አይ በዚህ ባነሳቸው ሐሳብ ላይ ነው። እሺ አይ መጽሐፍ ቅዱስ የማን ቃል ነው ማለት ሙሉ የእግዚአብሔር ቃል ነው ወይ ብለን ስናጠና ብዙ ጊዜ እንዳልሆነ መጽሐፉ ራሱ ይነግረናል። ምራፉ መጽሐፍ ታሪካዊ ብሉይ ኪዳን በጣም ብዙ ነገር ነው ያለው አይደል እንዴ? ምክንያቱም ታሪክ አለበት ብዙ ነገር ብዙ የሰዎች ንግግር በብዛት ነው ያለበት። ይሄ ሁሉ ቃላት ይሄ ሁሉ ነገር ግን የእግዚአብሔር ቃል ነው ወይ የሚለው ነገር ሌላ በጣም ከባድ ነገር። እኔ እንደውም በጣም ሰሞኑን እየገረመኝ የነበረ ጥቅስ ነው። ለምንድን ነው እንደዚህ የተባሉ? በጣም ብዙ ነገር አለ ብሉይ ኪዳን ላይ በጣም ብዙ ታሪኮች አሉ፣ የተለያዩ ነገሮች አሉ፣ ብዙ ነገሮችን ይዳስሳል። ገባ? ስለዚህ አሁን የእግዚአብሔር ቃል ነው ወይ? እነዚህ ነገሮች ሁሉ የተናገረው እግዚአብሔር ነው ወይ? እግዚአብሔር አዝዶስ ነው ወይ እነዚህ ነገሮች የተናገረው ብዬ ስጠይቅ ነበር። ትልቅ መምህር ምን እንደመለሰልኝ ታውቃለህ? ይሄን ነገር እግዚአብሔር በዛ ውስጥ ሆኖ ስራውን እየሰራ ነው፣ ግን ሰዎቹ ናቸው ያደረጉት ያሉት። የሰዎቹ ታሪክ የሰዎቹ ሂስትሪ በቃ ብዙ ነገራቸው እየተጻፈ በዛ ውስጥ ግን እግዚአብሔር ስራ ይሰራል። እንደዚህ አይነት መልስ ነው የመለሱልኝ። ግን አይደለም ለኔ የሆነ ታሪክ ነገር ነው እየመሰለኝ ያለው። አሁን ሁሴ ያለች ደግሞ እንዳትናደጅብኝ፣ እኔ ካየሁት አንፃር ነው በጣም ከተረዳሁት። ሉቃስ ላይ እንደውም አዲስ ኪዳን ላይ ይሻላል። ብሉይ ኪዳንን ያጠና በደንብ እያጠናሁት ከሆነ በጣም ብዙ ነገር ነው ያለው። በጣም እጅግ በጣም ብዙ ነገር። ስለዚህ የሰዎች ንግግር በጣም አለበት። ስለዚህ ይሄን ደግሞ በራሳችሁም ታምናላችሁ። እግዚአብሔር ነው ወይ ያዘዘው ይሄን ነገር ብላን ግን ስንጠይቅ በጣም ከባድ መልስ ነው የሚመለስልን ማለት ነው። ጨርሻለሁ። ከመጣሽ ሜሮንዬ ቀጥይ። እኔ ጥያቄውን የጠየቅኳት በነገራችን ላይ ስትመለስ ትጨርሰዋለች። ግን ችግሩ ምንድነው? ከሃይማኖት አስተማሪዎች ሐሳብ እንኳን አትገናኝም። ችግሩ ሜሮን ማለት ነው በራሷ መንገድ በራሷ ዓለም ውስጥ ነው እየተሽከረከረች ያለችው። ገብቶሻል? ጎግል እየተደረገች አክቲቪቲ እንትን እየተደረገ ከሆነ ሃይማኖት የሚሰበከው በጣም ከባድ ነው። ገብቶሻል? ውጥር ያለ እምነት ውስጥ ቁጭ ብለህ ከሆነ ሰዎች ጋር የምትከራከረው ከባድ ውድቀት ነው። ማንንም ሰው ቁጭ ብለህ ብትጠይቀው አይ የሰው ሐሳብ አለበት ይላል። ማንንም ሰው ነው የሚለው። ማንንም ሰው ደፍሮ እንደውም በጣም ደፋር ነች። መጽሐፍ ቅዱስ በሙሉ የእግዚአብሔር ቃል ነው የሚል ሰው የለም። አስተማሪ ሆኖ ማለት ነው። የሰው ሐሳብ አለበት እንጂ ይላል። የሰው ንግግር አለበት እንጂ ይላል ማንንም ሰው። ከባዱ ችግር ግን ምንድነው? ይሄ የሆነ የእምነት እንትን የለም። ስሜት ውስጥ ውጥር ብሎ ከሆነ ሰው የሚያወራው በጣም ከባድ ነው። ለመግባባትም ከባድ ነው። ለራሱ ሃይማኖትም በጣም ከባድ ነው። ምክንያቱም ብዙ ጎል ስለሚያስቆጥር ማለት ነውና ትምጣና ታስረዳን። ሜሮን አለሽ መተሻል አለው እየሰማችሁ ነው። እሺ አንድ ጊዜ እያወጣው ነበረ ምን አለ መሰለ። እሺ ሁለተኛ እኔ አይደለሁም ባይዘወይ ለምን ሰው የሷን ሐሳብ እንደሚለኝ አላውቅም። አንደኛ ነገር ቃሎቹን ማውጣት አለብኝ፣ ማየት አለብኝ። ስለዚህ have give me time አይደለ? እሺ ላንብበው። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት ለጽድቅም ላለው ምክር ደግሞ ይጠቅማል ይላል። እሺ ቃሉ ማለት ነው። ስለዚህ የትኛው መጽሐፍ ነው?
ይሄ ወርድ ባይ ወርድ የወጣ ስፖከን ኦፍ ጋድ የሚለው አይነት ሴንስ አይደለም። ስለ የትኛው መጽሐፍ ነው እያወራሽ ያለሽው? አነበብኩልህ እኮ ግራ ገባኝ። አነበብሽው እኮ ስለ የትኛው መጽሐፍ ነው እያወራሽ ያለሽው? መጨናነቅ የለብሽም ያለበት አልኩህ እኮ የትኛው መጽሐፍ ነው የእግዚአብሔር መንፈስ ያለበት? የትኛው መጽሐፍ ነው የእግዚአብሔር መንፈስ ያለበት? ኦኬ ጋድ ራሱ እሺ ጊዜ እየሰጠ እሱን እኮ ነው ከአንድ ወደ አንዱ አትዝለይ ስትል፣ ሌላው ደግሞ የእግዚአብሔር ትንፋሽ ያለበት አዳመጥኩሽ እንጂ እኮ ይናገራል። ስለዚህ እሱን ደግሞ እመጣልሃለሁ። አዳመጥኩሽ እንጂ እኮ ሌላ ጥያቄ አለ ጠይቅሻለሁ። ግን ሉቃስ 1:1 ላይ አንብበሽ አስረድኝ ብዬ ነበር ያልኩሽ እኔ። የእግዚአብሔር መንፈስ ያለበት፣ የእግዚአብሔር እጅ ያለበት፣ የእግዚአብሔር ኃይል ያለበት መጽሐፍ እሱ ተይው የትኛው መጽሐፍ እንደሆነ እኔ አላውቅም። የትኛው መጽሐፍ ነው? ብዙ መጽሐፍት ነበሩ። ስለ የትኛው መጽሐፍ ነው እየተወራ ያለው? ምናልባት ግልጽ ካደረግሽው ልሰማሽ እችላለሁ። ሉቃስ 1:1 ላይ እንዳለ ግን ያለውን ሐሳቡን አስረጅኝ ነው። አንብቢውና ምን እያለ እንዳለ ሉቃስ እንትን በይ አብራሪው። ሉቃስ 1:1 ነው ስፔሲፊክሊ ወር ደግሞ የሉቃስን መጽሐፍ ነው? አልገባኝም። 1:1 ላይ እሺ ለውጥ ግን መረዳት መቻል አለብህ። ላይክ እግዚአብሔር ኢንስፓየር አደረገው ሲባል ወርድ ባይ ወርድ አሁንም ማሂ ስትል ሰምቻታለሁ። ወርድ ባይ ወርድ ሰዎችም ሀሳባቸው አለበት አለችና እሱን የመረዳት እና ወርድ ባይ ወርድ አይደለም። እንዴት ወርድ ባይ ወርድ ይሆናል? እንዳለችው እኮ ነው ብሉይ ኪዳን ላይ እኮ የተጻፈው። ስለዚህ ያለ ማለት ነው የሰው ልጆችን ሐሳብ የሰው ልጆችን ንግግር አለ ማለት ነው። የሰው ንግግሮች አሉ ሳይሆን አሁን ብሉይ ኪዳን ላይ ስትሄድ ሂስትሪ ነግርሃል። እንዴት ሰዎች እንደጠፉ በኃጢአት እንዴት እግዚአብሔር ምንድነው ነገስታትን እንዳስነሳ እሱ የሚናገረው ሰው ነው ወይስ እግዚአብሔር ነው? ይሄ መጽሐፍ ይጠቅማል አይጠቅምም አይደለም። ታሪኩን የዘገበው ሰው ነው ወይስ እግዚአብሔር ነው? ኢንስፓየር አድርጎ አሁን የአምስቱን መጽሐፍታት የሚባሉት እነ ቶራት ሲጻፉ ማለት ነው። ማን የጻፈው ይሄን መጽሐፍ? ሙሴ ነው አይደል? ሙሴ የጻፈው በአዳምና ሔዋን መፈጠራቸውን ሰማይና ምድር ተፈጠር ሲባል በዛ ሰዓት ነበር እንዴ ሙሴ ነው የጻፈው? ታዲያ ማን ጻፈው? ያንን እግዚአብሔር ኢንስፓየር አድርጎት እንዲጽፍ ባይፈቅድ እርግጠኛ ነሽ? አዎ ማለት ማየት እንችላለን። ሙሴ ነው ኦብቪየስሊ። ተመለሽ እሺ ወደ ሉቃስ 1:1 ላይ አንዴ እየጨረስኩኝ። ስለዚህ ሙሴ ሲጽፍ ችግር የለውም እየሄድን ነው እየረሳነው ነው። በጣም እየተቀያየረብን እኮ ነው። ሙሴ ከሆነ የጻፈው ችግር የለውም በኋላ ታስረጃለሽ። ሉቃስ 1:1 ላይ መጀመሪያ አንብቢውና እንትን በይና አስረጅኝ። እሺ ላውጣው ነበረ። እሺ እንዴ ላውጣው እንደገና። ብሉይ ኪዳን ሙሴ ከጻፈው ሙሴ ደግሞ ሞቱን እጁን ከመቃብር አውጥቶ እኔም እዚህ ጋር ሙቻለሁ ብሎ ከጻፈ አላውቅም። ብቻ ሉቃስ 1:1 ላይ አስረጅኝ። ቆይ አንዴ እሺ እሱ ልጨርስ። አይደል መጀመሪያ ኖ ግድ የለም ሉቃስ 1:1 ላይ ነበር። ቆይ እሺ እሱ ራሱን የቻለ አውድ አለው። እሺ አስረዳሃለሁ ግን እኮ እሱን አስረጅኝ። እኔ እኮ ጥያቄ አለኝ እኮ ሌላ ጥያቄ ስለ ብሉይ ኪዳን ተይው። እኔ እኮ ይኸውልህ እየመለስኩልህ ነው። ግን ኢንስፓየር ሲያደርገው ምን ማለት ነው የሚለውን ነገር ገብቶሃል ወይ ነው መጀመሪያ። ኢንስፓየር አደረግክ ማለት አሁን አንድ ጸሐፊ ኢንስፓየር አድርጎ አንተ ልትጽፍ ትችላለህ። ኢንስፓየርድ ተደረገ ሲባል ምን ማለት ነው እኮ? ኢንስፓየር እንደተደረገ እዚህ ጋር አስረጅኝ እኮ ነው እያልኩ ያለሁት እኔ። አትደጋግሚ፣ አስረጅኝ። ሉቃስ 1:1 ላይ ገብተሽ በእግዚአብሔር ተመርቶ እንደጻፈው ሰው ወይ እንደተናገረው አስረጅኝ ነው የምልሽ። አንብቢው፣ ሐሳቡ እኮ ግልጽ ነው። እሺ ሉቃስ 1:1 ላይ ነው የምናበቃው ወይስ ሌላም ጥያቄ አለ? አስከትላለሁ ጥያቄ። ለምን ታስከትልብኝ? ስለ እንደዚህም አይነት ኤክስፕላኔሽን ሰጥቼ እኮ አንተ እኮ ትወቅሰኛለህ እኮ። የሚገርመው ነገር አልወቅስሽም። እኔ ጋር ካወራሽ እኔ አልወቅስሽም። ምናልባት ስህተት ካየሁብሽ ነው የምወቅስሽ። እዚህ ጋር በመገለጥ ስላለ ሉቃስ መርምር ያለው ስላለ
መርምር ያለው ስላለ ነው እኮ ፖይንት እያነበ ሳትጠይቅ እየነገርኩ ነው። እሺ ላውጣው እኮ አውጪውና አስረጅኝ ካደረገው ልተመራመረ ነው። እሺ ላውጣው አላልኩም እኔ ብያለሁ። እኔ እኮ ሐሳብን ብትነግረኝ ኖር ከምን አንፃር እንደማይወጣ አንብቢውና አስረጅኝ ነው የምልሽ። ሉቃስ 1 ሉቃስ ነው ያልከኝ? ያው ሉቃስ 1 እሺ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይነ ያዩትን የቃሉ አገልጋዮች የሆኑትን እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሱ ሞከሩ። እኔ ደግሞ ስለተማርኸው ቃል እርግጡን እንድታቅ በጥንቃቄ ሁሉን ከመጀመሪያው ተከታትዬ በየተራው ልጽፍልህ መልካም ሆኖ ታየኝ አለ። እሺ እዚህ ጋር በእግዚአብሔር ትምህርቱን የጻፈው የተናገረው ኦኬ ላስረዳሽ። አሁን እኔ ነው የምሰማኝ አይደለ? አንቺን ነው የምሰማው። ታዲያ ሌላ ሰው የሚናገር የለም። እሺ እሺ እኮ ጥያቄህን ጠይቀኝ። ለምን ኢንስፓየር አደረገው ሲያልከው እንዴት እኔ ነኝ ማደርግልህ ብሎ ተናገረ ነው አይደለ? ሉቃስ እዚህ ጋር እያልክ ያለው ጥያቄህን አላልኩም። ሉቃስ ይሄን ሲናገር በእግዚአብሔር ተመርቶ ነው የተናገረው የጻፈው። ምን አለ መሰለ እግዚአብሔር እሺ ይሄንን ኮንሴፕት ስማኝ፣ ካልተቀበልክ እንዘጋዋለን ማለት ነው። እግዚአብሔር ሰዎችን ይጠቀማል ለራሱ ዓላማ አይደለ? ስለዚህ ሉቃስ እንደውም ፊዚሻን እንደሆነ ማለት ምንድነው ይሄ ተመራማሪ እንደነበረ ሌሎች ጥቅሶች ላይ ብትሄድ ይሄ ሰው ይናገራልና ያንን ታለንቱን ተጠቅሞ ገባ ይል ቆይ ስማ እኔ ስማ አይደለም ጥቅሱን አምጪው እሺ ተማራማሪ እንደነበረ እሺ ጥቅሱን እናንብበው እስኪ። የሉቃስ ተማራማሪ ነው ይሄ ሰው። ይሄ ሰው አየህ አይደለ ዕውቀት ስላለው እሱን አስቀምጠው በዚህ ቦታ ሉቃስ ተማራማሪ ነበር አልሽ እኮ። እሺ ተማራማሪ እንደነበረ ቃል ጥቅሱ አለ። እሺ ላምጣ አንድ ጊዜ ተጠብቀኛለህ። ስለዚህ ኮንሴፕቴን ግን እንድታቅ ነው ከማምጣቴ በፊት ማለት ነው። ፖይንቱ ምንድነው? እግዚአብሔር የሰዎችን ዕውቀትና ጥበብ ይጠቀምና የራሱ ሜሴጅ እንዲያመጡለት ያደርጋል። ገባ? ስለዚህ የእግዚአብሔርን ሐሳብ የሚያዘጋጀው የሰው ልጅ በእውቀቱ ነው ማለት ነው። በሰው ልጅ ዕውቀት ነው የእግዚአብሔርን ሐሳብ የእግዚአብሔርን ፍላጎት የሚዘጋጀው ማለት ነው አይደለም። አሁን አንዳንድ ሰው ፐብሊክ ስፒከር አለ። አሁን አንተ ፐብሊክ ስፒከር ነህ። ስለዚህ እግዚአብሔር አሁን እኔ ፐብሊክ ስፒከር ላልሆን እችላለሁ። አንዱ ሰው አፍ ነው የሚጠቀመው፣ እግዚአብሔር የሚጠቀመው አፍ ነው የሚጠቀመው። አፍ ነው የሚጠቀመው። እግዚአብሔር የሚጠቀመው ምንድነው? አፍ ነው የሚጠቀመው። አፍ ነው የሚጠቀመው እግዚአብሔር። እዚህ ጋር ሉቃስ በእግዚአብሔር ተመርቶ እንደጻፈው አስረጅኝ። የከበርክ ቴዎፍሎስ ሆይ አለ ከመጀመሪያ በአይን ያዩትና ሰው እግዚአብሔር ግን የሰዎችን ዕውቀት ጥበብ ይጠቀማል። አሁን አንተን እኮ አልኩ አንተ አሁን አውሪ ነህ ልበል፣ በጣም ጎበዝ ነህ፣ አወራር ትችላለህ። እግዚአብሔር አንተን በዛ መንገድ ተጠቅሞ ብዙዎች ሊደርስ ይችላል። ሌላው ደግሞ ማውራት ማይፈልግ ሰው ሊሆን ይችላል፣ ዝም ብሎ አሳቢ ሊሆን ይችላል። እኩል ስለዚህ ሐሳቡ የእግዚአብሔር ነው፣ ቃሉ የሰዎች ነው እያልሽ ነው አይደለም? ኦ ማይ ጋድ እዚህ ጋር እኔ በቃ አታስረጅኝ አልፈልግም። እሺ ቃሉ ላይ እንሂድ። እኔም ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ አየህ ታይሙን ወስዶ ገባ አስቦ አስተንትኖ አብሰልስሎ አይቶ ገምቶ ምናልባት ይሄ ሊጎዳ ይችላል ላይጎዳ ይችላል አለ። አየው ነገሩ ከዛ መጨረሻ ላይ በጽፈው መልካም ሆኖ ታየኝ አለ። ገብቶሻል? አሰበ፣ አስተነተነ፣ አብሰለሰለ፣ ነገሩን አየው፣ ፈተሸው፣ ተመራመረ ይሄ ሰው። ከዛ ምንድነው የወሰነው? ለመጻፍ መጽሐፉ መልካም ሆኖ ታየው፣ ብጽፍ ይሻላል ብሎ ወሰነ እንጂ እዚህ ጋር በእግዚአብሔር እንደተመራ የሚያሳይ ምንም አይነት ሐሳብም ቃልም የለም። እግዚአብሔርም እንደመራው አልመራውም ራሱ ይሄን ሲናገር ማለት ነው። የራሱ ሐሳብ ነው
የራሱ ምርምር ነው፣ የራሱ ፍላጎት ነው፣ ራሱ የመረመረው ነው። በጣም ይከብዳል። እንደሱ ካል የጳውሎስ እንዳለ ትምህርት ማለት ነው ከክርስቶስ ነው የመጣው ይላል። ራሱ ክርስቶስ ነው ይሄን ቃል የሰጠኝ ይላል። እሺ ምን ማለቱ ነው? ቃል ትናንትና ከትናንት ወዲያ ስናወራ ምን ነበር ያለው መጽሐፍ ቅዱስ? የቱ ጋር ነው አውጥተሽ የነበረው? ዮሐንስ ሴት ነበረ? ምንድነው ሲያወራ የነበረው? እንኳን ለመጻፍ ይቅርና ለመረዳት እንኳን ራሱ ማስተንተንና ማብሰልሰል ይፈልጋል። መመራት የሚባለው ይሄ መንፈስ ቅዱስ መመራት የሚባለው ተቀባይነት የለውም በመጽሐፍ ቅዱስ የለም። አሁን ግን እዚህ ጋር ሉቃስ ለምን እሱን ለጽፍ እንደፈለገ ገብቶሃል አይደለ? ፖይንቱ ምንድነው? እግዚአብሔር ዲፍረንት ሰዎችን በዲፍረንት ነገር ነው የሚጠቀመው። ለሰይ አሁን ይሄኛው አሁን የሚያወራው ሰው ጽፎት ቢሆን ኖሮ በዚህ መንገድ የሉቃስ ወንጌል ላይገባህ ይችል ነበረ። ስለዚህ እግዚአብሔር በምን ቢጽፈው የሉቃሱን ጥበብ በምን ቢጻፍ የአናሊሲስ የማረጉን ጥበብ በምን ቢጻፍ ነው ያለ የማይገባኝ። በምን ቢጻፍ ፎር ኤግዛምፕል የተጻፈው እኔ እንደሚገባኝ ሳይሆን ቴዎፍሎስ እንደሚገባው ነው የተጻፈው እንጂ ወደ እኔም አይደለም፣ ወደ ቴዎፍሎስ ነው። እኔም አይመለከተኝም። ራሱ ይሄ እኮ ስለ ቴዎፍሎስ እኮ ነው የሚያወራው። ለሱ ነው የጻፈለትም፣ ለሱ ነው። በሌላ መንገድ አይደለም። ኖ በሌላ መንገድ አይደለም። በሌላ መንገድ አልተረዳሁትም። እንደተጻፈው ነው ያየሁት። ወደ ቆላስይስ ሰዎች አሁን ለምሳሌ እሺ ላስረዳሽ ተይ እዛ ከመሄድሽ በፊት ኢየሱስ ክርስቶስ ምን አለ? አየኸው? እሺ ቆይ አባቤ በእግዚአብሔር ይላል። ቆይ ከማውራት በፊት ሉቃስ ማን እንደሆነ ልነግርህ ነው። ቆይ አያገባኝም። ቆይ ኧረ ቆይ እግዚአብሔር ለኢየሱስ ክርስቶስ የሰጠው ቃል ነበረ። ለምሳሌ ወንጌል አይደል? ምንድነው? ወንጌል ነበር የሰጠው ቃል ነበረ። ምን አይነት ቃል? የሚሰጥ ቃል ነው ወይስ ደግሞ የእግዚአብሔር ሰጠኸኝ እያለ የሚያወራው ነው? ሰጠኸኝ እያለ የሚያወራው ያው የመዳን መንገድን ሁሉንም እግዚአብሔርን የማስታረቁን ሁሉን ነገር ያ ሜሴጁን ማለት ነው። እሺ በሜሴጅ ልውሰደው እኮ የሰጠኸኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉት ይላል አይደል ኢየሱስ ክርስቶስ? ልክ ነህ። ቃሉ የት አለ? ቃሉ የት አለ ማለት የት አለ ቃሉ? አልገባኝም ጥያቄ። ይሄ እኮ ቃሉ የት አለ እኮ እንዲህ በላቸው ብሎ ተናገረው። ለይተሽ አስረጂኝ። እንዴ እግዚአብሔር እኮ ሁለት አይደለም፣ እግዚአብሔር እኮ አንድ ነው አይደል እንዴ? እኔ እንዴት አብ ይጽፋል? ሁለት 16ም አላልኩም፣ ግን እግዚአብሔር አምላክ አንደኛ ነገር ልዩነቱንም ራሱ ባለፈው ጠይቀሽ ነበረ። ገብቶሻል? ኢየሱስ ክርስቶስ ራሱ ቃል ከሆነ ለእርሱ የተሰጠው ደግሞ ለኢየሱስ የተሰጠው ቃል ካለ እግዚአብሔር አምላክ ደግሞ ካፌ የሚወጣ ቃል ብሎ የሚናገር ከሆነ ቃሌ እያለ ደግሞ በከንቱ አይመለስም እያለ የሚናገረው የእግዚአብሔር አራት ቃላቶች ልዩነታቸው ምንድነው ብዬ ጠይቀሽ ነበረ። እኔ አላቅም፣ ምናልባት እንትን ካስታወስሽ ማለት ነው። እሱን ተይውና ለክርስቶስ ለኢየሱስ ክርስቶስ የተሰጠውን ቃል የት አለ? አሁን እንግዲህ አያረል እንዴት ሽፍት እንዳረግን እንዴት አየሰው ልጅ አይምሮ እንደዚህ በፋስት መስራት አይችልም። ግን አንድ ቦታ ሽፍት ተማሳሳይ ነው። ስለ እግዚአብሔር ቃል እኮ ነው እያወራን ያለው አይደለም። አያገባኝም። እኔ ለምን እንጨት ፈላጭ አይሆንም? ምን አገባኝ? ይሁና ታዲያ እዚህ ጋር እኮ ቂጥ ሰው ጋር እኮ አይደለም ያገኘው ሲናገር እንጂ ይቀመማ ንግግር ነው የቀመመው እኮ እዚህ ጋር። ታዲያ መድኃኒት አይደለም። እሱን ተይው ውጪ ከዛ ለማምለጥ እንትን አትበያ። መግባባት ካለብን እኮ በትህትና ካወራን ነው። መድኃኒት ቀማሚ ነበር ትኛለሽ እንዴ? ንግግር እየቀመመ ምን አገባኝ እኔ ስለ አሁን እኔ የምፈልገው ምንድነው ቃል ምንድነው? የሰጠኸኝን ቃል ሰጥቻቸዋለሁ አለ እነርሱም ተቀበሉት አለ አይደል? ኢየሱስ ክርስቶስ አስተላልፎ የሰጠውን ቃል የት አለ? እኔ የምፈልገው የት አለ? የእግዚአብሔር ቃል የሚባለው ቃሉ የት አለ? መልስ የለም። በቃ ተይ በቃ ቆያ ቢዩ ታሪክ ያለው ላውራሽ ዝም ብዬ ነበር ነው ታሪክ ነበር ባቢታው ትንሽ ናይስ ልትሆንልኝ ትሞክራለች ነው። እኔ በጣም ናይስ ነኝ እኮ አንቺ ጋር ምንም እንትን አላልኩም። እንድትረዳኝ ነው። እኔም ካንተ ጋር እንትን ማለት አልፈልግም። ለምን አንተም ስማርት ነህ ብዬ አስባለሁ። የእግዚአብሔር ቃል የተባለው ምንድነው ስትል
የመዳን መንገድ ዋናው ኢየሱስ ክርስቶስ ይዞ የመጣው ሜሴጅ የእግዚአብሔር ቃል አይደለ? which is ዋና ኮሩ የሰው ልጆች እንዴት ከአምላካቸው ጋር መታረቅ እንደሚችሉ ኢየሱስ ክርስቶስ በምኩራብ ሆኖ ምን አለ? የኢሳይያስን መጽሐፍ እያነበበ እግዚአብሔር ቀብቶኛል ለዓይነ ስውሮችን አበራ ዘንድ ሽባዎችን አስነሳ ዘንድ እያለ ብዙ ነገር ሲናገር ታለ ያ የእግዚአብሔር ፈቃድ የእግዚአብሔር ሜሴጅ ይዞት የመጣው ነገር ማለት ነው። አንደኛ ሰዎችን ከአብ ማስታረቅ አንደኛው የእግዚአብሔር ሜሴጅ ቃል አይደለም። ቃልማ ኢየሱስ ነው አይደል? ኢየሱስ ደግሞ ይሄ ቃል የሚነገረው ምን እኔ እናንተ የምናወራው ድምጽ አውጥተን የምናወራው ነገር አይደለም። ቃል ራሱን የቻለ ምንነት ያለው ነገር ነው። ከአብ ጋር እኩል የሆነ ማለት ነው። ስለዚህ ንግግር አይደለም፣ ባህሪው እኩል የሆነ ማለት ነው። ንግግር አይደለም። ቃል የተባለው ቃል ሰጠኸኝ ያለው ንግግር አይደለም እኮ። ቃሉን እኮ ነገርኩህ እኮ የማዳን መንገዶች ኢየሱስ ክርስቶስ ምን እያለ ሰበከ? በገሊላ ሲሰብክ የነበረው እንዴት ሰዎች ወደ እግዚአብሔር መንግስት መግባት እንዳለባቸው መንገዱ እንዴ። እሺ ብዙ እኮ የት አለ እኮ የት አለ? ምኑን ነው ማመጣለን? ሜሴጁን። እሺ እኔ እውነትም ህይወትም መንገድ ነኝ እያለ ኢየሱስ ክርስቶስ ይናገራል። ያለኔ እርሱ የሰጣቸውና እርሱ የሰጣቸውና እነሱ የተቀበሉት የእግዚአብሔር ቃል የት አለ? እሱ ምንድነው? ኢየሱስ የሰጣቸውና ምንድነው? የእግዚአብሔር አምላክ ለኢየሱስ የሰጠውና ኢየሱስ ለነሱ የሰጣቸው እነሱም የተቀበሉት ቃል የት አለ እኮ አልኩ እኮ። እሺ ዮሐንስ 7:16 ላይ ስትል የኔ ትምህርቶች ይላል እና አባቴ የሰጠኝ ይላል። ስለዚህ የኢየሱስ ክርስቶስን እኮ ትምህርቶች እኮ ነገርኩ እኮ። የመዳን መንገድን ኃጢአትን እንዴት ዲል እንደምታረግ ሰዎችን እንዴት ይቅር ማለት እንዳለብህ የድሮ ህግ ምንድነው? የድሮ ህግ ምንድነው የሚለው? ምንድነው? አመንዝራ ይላል። ግን ያየራሱ አመንዘረ እያለ ኢየሱስ ክርስቶስ ሲያስተምራቸው የነበሩት ነገሮች ሁሉ የሱ ትምህርቶች እንዳለ የአብ ፈቃድ የአብ ሰው እንዲገባው የሚፈልገው ነገሮች ናቸው እያልኩ ነው። እንዳሴንስ አሁን በምትጠይቅበት መንገድ ማለት ነው። አልገባኝም። እሺ አንተ ምን እያልክ ያለው? የአብ ቃል ምንድነው እያልከኝ ነው? ላይክ አላልኩም። ኢየሱስ ክርስቶስ ያስተላለፈው ምንድነው? የት አለ ነው? የት አለ እንድ ዋት ሴንስ የት አለ ማለት? ለምሳሌ ላስረዳሽ፣ በቀላሉ ላስረዳሽ። ኢየሱስም መለሰ ይላል ለምሳሌ መጽሐፍ ቅዱስ ውስጥ ዮሐንስ ወንጌል 14 ላይ አይደል? የሚወደኝ ቢኖር ቃሌን ይጠብቃል አለ። አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ። የማይወደኝ ቃሌን አይጠብቅም። የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም አለ። ለምሳሌ ምን ስላሰማቸው ነው? ቃሉ ምንድነው? ቃሉ እኮ አልኩህ እኮ የአብ እሺ ያልኩ የመዳን መንገድ አንደኛ ነገር ዮሐንስ 3:16 ምን አለ? ይሄ እንግዲህ የአብ ቃል ማለት ነው። እሱ ከአብ ያመጣው ምንድነው? እግዚአብሔር ዓለምን እንደወደደ አንደኛ ልጁንም እንደሰጠ ይሄ የአብ ቃል ለኢየሱስ ክርስቶስ የተሰጠ ኢየሱስ ክርስቶስ ማስረጃ ያልሆነ እሺ ማስረጃ አንተ ዮሐንስ 3:16 እየተናገርሽ ያለሽው ስለ ድርጊት ነው፣ ስለ ፍጻሜ ነው። ገብቶሻል? ስለ መሰቀል ምን አገናኙ? እዚህ ጋር ኢየሱስ እየተናገረ ያለው ስለ ንግግር ነው፣ ቃል ነው እያለ ያለው። እኔ ጥያቄ ለኢየሱስ ክርስቶስ ሂድና ስጣቸው የተባለ የእግዚአብሔር ቃል የሆነ የተሰጠው ቃል የት አለ ነው። ገብቶሻል? ኢየሱስ ራሱም የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም ብሎ ያለው ምንድነው? ቃሉ የት አለ ነው። በቃ ዮሐንስ 3:16 እኮ ሰጠው። በቃ የሱ ቃል ምን ይላል? እናውጣው። እሺ ጉግል ላይ ነሽ? ስልኬ ላይ መጽሐፍ ቅዱስ አለ፣ ግን ያስወጣኛል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የእግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና አለ።
ይሄ ነው። አዎ ይሄ ምን ነው። አገናኘው ታዲያ? አዎ ምን አገናኘው? ወደዚህ ኢየሱስ ክርስቶስ ወንጌል የሚባለው ነገር ምንድን ነው? ሰዎች ኃጢአታቸውን ተናዘው ዘላለማ ህይወት እንዴት እንደሚገኝ እምነት፣ ስለ እምነት ኢየሱስ ክርስቶስ አስተምሯል። ስለ ይቅር ማለት ይሄ ሁሉ የአብ ሜሴጅ ነው እያልኩ እኮ ነው፣ በሲምፕል አማርኛ ማለት ነው። ይሄ ከአብ ያገኙ ቃል ነው በለው። ማስረጃ አልኩ እኮ ማስረጃማ እኮ ዮሐንስ 3:16ን ሰጠው። ሌላ ማምጣት እችላለሁ፣ ግን ዮሐንስ 3:16 አይልማ እኮ አይልም። የአንድያ ልጁን ሰጠ። ምን አገናኘው? ይሄ ድርጊት ነው፣ ስለ ድርጊት ነው በነገራችን ላይ ያወራ ያለው። የት አለ ነው ልዩነቱ? እፈልጋለሁ እኮ ነው። ራሱ ኢየሱስ ክርስቶስ ራሱ ቃል ነው። ለኢየሱስ ለራሱ የተሰጠው ቃል አለ። ኢየሱስም ራሱ የምትሰሙ ቃል የአብ እንጂ የኔ አይደለም ሲል የተናገረውን ቃል ካፌ የሚወጣውን የሚለው እግዚአብሔር ቃሌ በከንቱ አይመለስም እያለ የሚለውን የእግዚአብሔር ቃል ይሄ ሁሉ ልዩነቱ ምንድን ነው? የኔ ጥያቄ ነው። የባለፈው አሁን ግን ዲቪኒቲ ጋር ነው ጥያቄው። አይደለም አሁን ቃሉን አምጪልኝ። የእግዚአብሔር ቃል የቱ ጋር እንዳለ አምጪልኝ እኮ in what sense you are asking? ምክንያቱም እኛ እኮ አብም ወልድም እኮ አንድ ናቸው ብለን ነው የምናምነው አይደል? አያገባኝም። እሱን አልጠየቅኩም እኮ እሱን አልጠየቅኩም። ያልጠየቅኩሽን እኮ ነው እየመለስሽ ያለሽ። የት አለ የእግዚአብሔር ቃሉ? የት አለ ነው ጥያቄ። የት አለ? እሺ ሉቃስ ላይ ልሂድልሽ። ሜቢ ይሄኛው ሴንስ ከሰጠ ማለት ነው። አንድ ጊዜ እኔ አወጣዋለሁ፣ ችግር የለውም። በቃ ትድከምሽ፣ ችግር የለውም። እሺ ይሄው መልከም የለብሽ ይላል። አራን ደግሞ ይሄው እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐ የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ የት ነው የተጻፈው? ምስክሮች ናቸው። የት ነው የተጻፈው? እሺ እሱን ደግሞ እናወጣለን። ቆይ አንድ ጊዜ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ በኋላ ሲጀመር ስለ ድርጊት ነው እያወራ ያለው እኮ እዚህ ጋር ስለ ድርጊት ነው። እኔ ድርጊትን አልጠየቅኩም። ድርጊት እኮ አላልኩም እኮ እኔ ድርጊት እኮ አልጠየቅኩሽም። ራሱ የቱ ጋር እንደተጻፈ ገብቶሻል? መጀመሪያም ባለፈው ሲጠይቅሽ የነበረ ነገር ነው አሁን ያመጣሽው። ባለፈው ያጣሽውን መልስ አሁን አምጥተሽ ስለተጻፈ እኔ ጥያቄ ለኢየሱስ ክርስቶስ የተሰጠው ቃል የት አለ ነው። ራሱ ሰጠኝ ብሎ የተናገረው የሰጠኝን ቃል ሰጥቻቸዋለሁ እነርሱም ተቀበሉት አለ። አሳልፎ የሰጠውን መንገድን ዮሐንስ 3:16 ሰጠው። አሁንም ያልኩትን ሰጠው። ብዙ አይልም አንድያ ልጁን ሰጠ እያለ ነው እየተናገረ ያለው። እዛ ጋር ተናጋሪው በነገርሽ ላይ የዛ ጋር ተናጋሪው ዮሐንስ እንጂ እንትን አይደለም። ራሱ እኮ እየተናገረ ያለው ኢየሱስ አይደለም፣ እግዚአብሔርም አይደለም እየተናገረ ያለው። ገብቶሻል? ምንድነው ዮሐንስ 3:16 ላይ አይደለም እኮ እኔ እየጠየቅኩ ያለሁት የሰጠኸኝን ቃል ሰጥቻችኋለሁ እነርሱም ተቀበሉት ብሎ ያለው ቃል የት አለ ነው። የተቀበሉት እነማን ናቸው? ክርስቶስን ራሱ እኮ መቀበል እኮ የአብን ቃል ተቀበልክ እኮ ማለት ነው እያለን እኮ ነው። ማንን? በዚህ መልክ መረዳት አለብህ። ማንን? እንዴ ምንድን ነው አንቺ ደስ እንዳለሽ ልረዳው? እንደኔ ደስ እንዳለኝ አይደለም። እሺ ደግሞ ዮሐንስ ላይ ደግሞ እንደ የእግዚአብሔርን ኮማንዶች ኢየሱስ ክርስቶስ ያስተማራቸውን ነገር እኮ አንድ ባንድ እኮ ወንጌሉን ማንበብ ነው። ይሄን ሁላ ብናወጣ ጊዜ እንፈጃለን። የት አለ ቃሉ አለ ቃሉ ታመጫዋለሽ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ እቺ ትእዛዝ እሰጣችኋለሁ አለ። ዩሲ ከአብ የማን ትእዛዝ? አሁን አለን አይደል? እኔ ከአብ የምሰማውን እኮ የማን ትእዛዝ ይላል እኮ የማን ትእዛዝ እኮ ትእዛዟ ምንድን ነች? ትእዛዟ ምንድን ነች? እርስ በርሳችሁ ትዋደዱ ዘንድ ይሄም ትእዛዝ ነው። ብዙ ቦታ አይደለም እርስ በርሳችሁ ትዋደዱ ዘንድ እችን ትእዛዝ ሰጣችኋለሁ አለ። ምንድን ነው ትእዛዟ? እንዲዋደዱ የሚሰጣቸው ትእዛዝ ሰጣቸው እኮ
ይሄው እኮ ምንድነች እንዲዋደዱ እኮ ይዋደዱ ዘንድ የሰጣቸው ትእዛዝ ምንድነው? አዘዛቸው እንዴ ይዋደዱ ዘንድ ትእዛዝ ሰጣቸው። ምንድነች እሷ? ትእዛዙማ ተዋደዱ የሚለው ትእዛዝ ነው። እንዲዋደዱ ዘንድ ነው አይደለም። እንዲዋደዱ ዘንድ የሰጠው ትእዛዝ አለ። ምን ትላለች ትእዛዟ? እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እንደወደድኋችሁ ይላል። እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ አለ። እሺ ትእዛዝን ሰጣቸው። ምን ትላለች ትእዛዟ? ምንድነች? እኔ እየሰማሁ ነው እኮ ታዲያ እየሰማሁ ነው፣ እየጠየኩሽ እኮ ነው። ማለት እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እሱ ማን ይዋደዱ ዘንድ ክርስቶስ ትእዛዝ ሰጣቸው አይደል? እርስ በርሳችሁ እንድትዋደዱ ትእዛዝ እኔ ለምሳሌ አዘዛቸው እኮ ነው የሚለው። ሌላ ትእዛዝ ለምሳሌ ሜሮንን ስለተራበች እንድትጠግብ የሆነ ነገር ምግብ ሰጠዋት አይደል? እንድትጠግብ ደግሞ እንደዚህ እንትን አይደለም እንድትጠግብ እኮ ስለ ፍቅር እኔ አላልኩማ። ችግር የለውም ግድ የለሽም። እንድትጠግብ ምግብን ሰጠዋት ነው አይደል? እንድትጠግቢ ነው። እንዲዋደዱ የሰጣቸው ምንድነው ነው? በቃ እሱ በወደደ መልኩ እኛ ራሳችን እንድንዋደድ ነው። ስለዚህ ምንድነው የሱ እሱ በወደደ መልኩ እርስ በርስ የለም ኢየሱስ ክርስቶስ አለመቀበል እኮ አይደለም። የለማ ራሱ ግልጽ እኮ አይደለም። እግዚአብሔር ለኢየሱስ ክርስቶስ የሰጠውን ቃል ይሄ ነው ብለሽ ማምጣት አለብሽ። ገብቶሻል? አመጣው እኮ እርስ በርስ መዋደድ የመዳን መንገድ ዮሐንስ 3:16 ኃጢአት አይገናኝም። እያመጣሽ ያለሽው የነ ዮሐንስ ንግግር ነው፣ የሌሎች ንግግር ነው እያመጣሽ ያለሽው። ብላችሁ ጸልዩ እንዴ አጸላላይ ያሳይቷቸዋል። ይሄ ሁሉ የአብ እሺ አውሩ። እኔ ትንሽ ሚት ላድርግ፣ እናንተ አውሩ። ትንሽ 1-5 ደቂቃ አውሩ። ኑር አዲስ አውሩ። ካንተ ጋር ከጨረስኩማ ወጣሁኝ። በቃ ዋናው ግን ችግር የለውም። ተግባቡ። አልተመለሰም ሉቃስ 1:1 እንደ የሚመልሰው ሰው የለም። እሺ ችግር የለውም። ሜሪዬ እንዴት ነሽ? ሰላም ነህ ጀነራል? አደከመኝ እኮ ዋቢዛ ትልኩ ነበር። በእውነት ልክ አይደለም እየመለሽለት ነው። ደግሞ ሲያስረዳልክ የሆነው መንገድ ላለመቀበል እየሞከረ ነበርና እኔ መስክሬያለሁ። እሱ በጀመረው ሐሳብ ላይ እንሂድ ወይስ ሌላ አዲስ ሐሳብ ላንሳ? አይ ፈይሰል ቅድም የሆነ ኮሜንት ጽፈሃልና አንተ ሐሳብ አልስማማም። ተው ያዳላህ ነው። እሺ አይ ሰላም አለይኩም ወራህመቱላህ አፍዋን ወአለይኩም ወአለይኩም ሰላም። እሺ ሜሪ እኔ ጥያቄ ትንሽ ይለያል እንድታስረጂ ነው። እሺ አልከራከርም። አይ በቃ ይብቃኝ። እኔ ያው ቆይቻለሁ አትሊስት 1 ሰዓት ምናምን። ምንም አይነት ዋናው ነገር ከሜሴጃችን እሺ ላትወጣ ትችላለህ። አትሊስት ምንድነው የእግዚአብሔር ቃል ሙሉ ለሙሉ የእግዚአብሔር ቃል ነው ወይ ማለት ኢንስፓየርድ ነው ወይ እውነት የሚለው ላይ ነው ያለ ነው። በዛ አቅጣጫ ከመጣ እሺ እንጂ ሌላ ደግሞ ሲመጣ ሰዓት ይሄዳል እኮ። ገባኝ። አሁን የእግዚአብሔር ቃል አለ መጽሐፍ ቅዱስ ላይ እሱ ስላልገባኝ እንድታስረጂ ነው። ሌላ ምንም አልሟገትም። አይ በዚህ ሐሳብ ላይ መነጋገር አትችልም ማለት በኢንስፓይሬሽን በእግዚአብሔር ቃል እውነተኛነት ምንም በቃል ላይ በሱ ላይ ስላለን ነው። ገባ? እንደገና ሐሳብ ሲቀያየር እኔም ደክመባቸዋለሁ። አንድ ሰው ነው ገባ? በጣም ጥሩ። የእግዚአብሔር ቃል ምንድነው? የአምላክ ቃል እንዴት ነው የሚፈጠረው? እሱን መለየት ላይ ነው አይ ቲንክ ብዙ ሰው የሚቸገር። አሁን እኛ የእግዚአብሔር ቃል መጽሐፍ ቅዱስ የእግዚአብሔር ቃል ነው ኢንስፓየር አድርጎታል ስንል ያንን ቃል እግዚአብሔር ሪዘርቭ አድርጎታል፣ ኢንስፓየር አድርጎታል፣ ፓወር አለው፣ የእግዚአብሔር ፈቃድ ነው ብለን ነው እንጂ ምናምነው ከላይ ወርድ ባይ ወርድ እግዚአብሔር ተናገረው ብለን አናምንም። ምክንያቱም ኦልሞስት ወደ 40 የሆኑ ጸሐፊዎች ነው የጻፉት። ስለዚህ የተለያዩ ሰዎች እንደዚህ ሉቃስ 1 ላይ እንደተጻፈው አንዱ ለአንዱ ጽፎለት ግን ሜሴጁ ሳይቀየር ኮንሲስተንት የሆነ ነው ብለን ነው እንጂ ምናምነው
ወርድ ሜሮን ባይወርድ እግዚአብሔር አወረደው ብለን አናምንም። ሜሮን አዳምጪኝ። እግዚአብሔር ስለዚህ በዚህ ላይ ጥያቄ ካለ በዚህ ላይ እንሄዳለን። ጥያቄ አለኝ። አዳመጥሽኝ አይደለም? አሁን የሆነ ነገር ስንጠይቅሽ ረጅም ሰበካ አታርጊው። እግዚአብሔር ይናገራል አይናገርም? ይናገራል። ስለዚህ ለምሳሌ ይኸውልሽ የእግዚአብሔር ቃል ማለት ከአፉ አፍ አለው አይደል? እግዚአብሔር እና እናንተ በምታስቡት መልክ አይደለም። እሺ ቆይ ላሳይሽ አንዴ ላሳይሽ። ኢሳይያስ 55:11 ላይ ከአፌ የሚወጣ ቃል ይሆናል፣ የምሻውን ያደርጋል፣ የላኩትን ይፈጽማል እንጂ ወደኔ በከንቱ አይመለስም ይላል አይደል? ሜሪ እየሰማው ነው። ቀጥል። እግዚአብሔር አፍ አለው አይደል? አሁን እኔ እንደዚህ ያልኩትን ቅድምም ስናወራ እንዲህ ባክን ፎርዝ የሆነ ነገር ማድረግ አልፈልግም። በአንድ ቶፒክ ላይ ተነጋግረን የምንግባባበት ነገር ከሆነ እንትን እላለሁ። ወርድ ለወርድ ለቀማ ሲሆን ግን ይንዛዛል እና እኔ ደግሞ ደክሞኛል። የወርድ ለቀማ አልችልም። የወርድ ለቀማ አይደለም። ጥቅሱን ሳልጨምር ሳልቀንስ ነው ማነበው። ወደ ባቢ ፖይንት ልመጣ ነው። አሁን ቀጥልና ላይክ እኔ ሊገባኝ ይገባል። እኔ ሰው እስከሆንኩ ድረስ ፕሮሰስ ማድረግ አለብኝ። ይሄ ወርድ ባይወርድ ሲሆን አንዳንዴ ያደክማል። ስለዚህ የምትፈልገውን ሐሳብ መግለጽ ትችላለህ። ላምጣልሽ። እንግዲህ የእግዚአብሔር ቃል ማለት ከአፉ የሚወጣ ቃል ነው። ከአፌ የሚወጣ ቃሌ እንዲሁ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል እንጂ ወደኔ እንዲህ በከንቱ አይመለስም ካለ እግዚአብሔር አብ ለኢየሱስ ክርስቶስ የሰጠው ቃል ስላለ ያ ከእግዚአብሔር አብ ከአፉ የወጣው ወደ ኢየሱስ ክርስቶስ የመጣው ቃል ምንድን ነው? ደግሜ ባቢን ሐሳብ ነው እንትንም መልልሽ። ሁለቱን አልኩኮ በሱ ሴንስ ከሄድክ ኢየሱስ ክርስቶስ በምድር ላይ ያስተማራቸው ነገሮች ሁሉ የአብ ትእዛዝ ልትለው ትችላለህ። ቃል ኪዳኑ ልትል ትችላለህ። ለኛ ሊያስተላልፍልን የፈለገው ነገር ማለት ትችላለህ። በሱ መውሰድ ትችላለህ። እና አራቱም ወንጌል ላይ ሄደ ማንበብ አለብህ ማለት ነው። እግዚአብሔር ፈቃድ ለማወቅ የትኛው ወንጌል ላይ ሊድ ያው ሁሉም ላይ ባይዘወይ ከመጀመሪያው እስከ መጨረሻው ስትሄድ ኢየሱስ ክርስቶስን የምታገኝበት መንገድ አለ። ግን ስፔሲፊክሊ ምንድነው የአብ ሜሴጅ ለኛ ስትል ሉቃስ፣ ማቴዎስ፣ ማርቆስ እና ዮሐንስ ላይ ሄደ መመልከት ትችላለህ። ኢየሱስ ክርስቶስ ያስተማራቸውን ነገሮች እንዲቴል ማየት ትችላለህ እኮ። ምን ላይ አሁን አንድ ጥቅስ ንገሪ። ምን ላይ ዮሐንስ 3:16 አልኩኝ። እርስ በርሳችሁ ተዋደዱ የሚለው ሜሴጅ እሱንም አውጥቼ ነበር። አይ ቲንክ ዮሐንስ እግዚአብሔር አብ ነው እሱን በቆይ እንጂ እንደዚህ አይደለም። እግዚአብሔር አብ ነው ለኢየሱስ የሰጠው እሱን ቃል አይደለም። እሺ ወይታ ኢየሱስ ክርስቶስ ሲመጣ በአብ ተልኮ ነው የመጣው አይደለ? አዎ። የመጣውም ደግሞ ለሰው ልጆች የሰው ልጆችን ኃጢአት ሊሸከምና በመስቀል ሊሞት እንደገና ሊነሳ ከዛ የኛንን ኃጢአት እንዳልከው ምንድነው እሱ ጻድቅ ሆኖ ሳለ ለኛ ምንድነው እንደሱ አይደለም ምንድነው ተረገመ የሚለውን ነገር ይዘ ማለት ነው። ስለዚህ ይሄንን ሊሆን ነው የመጣው። ይሄ ነው ሜሴጃችን። በእኛ በክርስትና ሜሴጅ ነው መረዳት ያለብህ። በአንተ በምትፈልገው መንገድ አይደለም። ሜሴጅ ችግር የለውም። እኔ እኮ ይኸውልሽ ምንም ልከራከርሽ አይደለም። አዎ። ስለዚህ ኢየሱስ ክርስቶስ ቃል ነው ሲባል ቃል ነው ሲባል እንዴ እኔ ጋር ማለፍ የለም። ሊሰቀል የአብን ሐሳብ ማስፈጸሚያ ነው ኢየሱስ ክርስቶስ የሆነው። ፈጸመ መጥቶ የአብ ፈቃድ ምን ነበረ? ሰዎችን ማዳን አይደለ? ሰዎችን ከኃጢአት እኮ ቆይ የመጣው ተሰቅሎ ሞት ማዳን ነው። ስለዚህ ኢየሱስ ክርስቶስ ይሄ መንገድ ሆነ ማለት ነው። ይሄንን ለማምጣት ኧረ እባክሽ ተይ፣ እንደሱ አይደለም የመጣው። በመስቀል ላይ ሊሰቀል ነው አይደል? ተሰቅሎ ሊያድንሽ ነው አይደል? አዎ። ግን ፈቃዱ የማን ነው? የአባቱ ነው አይደለ? የአብ። ይሄን ቃል ማን የሰጠሽ ላንቺ? አሁን ኢየሱስ ክርስቶስን የመጣሁት በመስቀል ላይ ተሰቅዬ ልሞት ነው ብሏል። ያ የሰው ልጅ በመስቀል ላይ ይውላል እያለ ስለራሱ እንኳን የተናገረበት ቦታ አለ። በሶስተኛውም ቀን ይነሳል እያለ ኢየሱስ ክርስቶስ ስለራሱ ሞት የተናገረበት እንዲያዳምጪኝ
አንድ አዳምጪኝ። ኢየሱስ ክርስቶስ እኔ ስለ ኃጢአታችሁ ልሰቀል መጣሁ ብሏል ወይ? ላምጣልህ አዎ። ወርድ ባይ ወርድ። እሺ አንዴ ጠብቅ። ክርስትና እንቀበላለሁ። አሁን 563 ሰው አለ። ከላይ ስልጣን ያለው ሰውን አንዳንድ ሰዎች ማላቃቸው አሉ ማለት ነው ወይ የረሳዋቸው ነው? ማን ነው? ሄሎ ማንሽ? ወረድሽ? በቃ ብሎክ ላድርጋት። ቆይ ለማላቀው ሰው ሰጥቻለሁ ማለት ነው። ምን አርጋ ነው? አላውቃትም። ስም ቀይራ ላውቃት አልቻልኩም። እያናገርኳት ደግሞ ትወርዳለች። ይሄ ንቀት ነው። ቆይ ልወልካት አንዴ ወይ ስልጣኗን እንዳንሳው። አይ በቃ ማራት ዝም ብለህ አላውቃትማ። አላውቃትም። አዎ ቀይራ ነው። አላውቅም። ላውቃት አልቻልኩም። ገብቷል እና ገፈፍኳ። እንደዚህ ነው በቃ ከተሻላት። እሺ ማቴዎስ 26 28 ቆይ በነገራችን ላይ እዚህ ጋር ከባድ እንትን ተብለዋል። ምን ጀነራል ክርስትና አቀበላለሁ አለ። ሊሞት ነው እንዴ? ለሰካውሻ እንዴ? ሆልዳ ሰኪው የታባቱ ክርስትና አቀበላለሁ ስላለ ለኃጢአታችሁ ልሰቀል መጣሁ ብሏል ኢየሱስ ነው ያለችው። እሺ ማቴዎስ ስንት? እሺ ለምን እሺ አልልም። ሁለተኛ ተሳስቼ ነው። መርሃባ እሺ ተሳስቼ ነው የሚባል ነገር የለምና ወዴት ልትሄድ ነው? ብለሃል። አሁን የቱ ጋር ነው ያለው ሜሪ? እሺ ይቅርታ ቻርጀር ላመጣ ይቼ ነው። ማቴዎስ 26 28ን ማንጃ እነሱ እንግዲህ ጀስ አንተ ፍረድ ወርድ ባይ ወርድ ልሰቀል መጣው ይላል። እሺ አመጣለሁ ግን ማለት ጀስት ሾው ዩ ክርስቶስ ለምን እንደመጣ ራሱ ሲናገር ያለበትን ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አለ ይላል ማቴዎስ 26 ያ ማቴዎስ 26 28 እሺ ቆይ አንዴ እሱን እናንብበውና ትጨምሪልኛለሽ። እሺ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ጥያቄ ምንድነው? ደሙ የሚፈሰው ምንድነው? ስለዚህ ታሪኩን ማንበብ አለብህ። የኢየሱስ ክርስቶስ ደም እንዴት እንደፈሰሰ ደግሞ ማየት አለብህ። ከዚህ ጋር ስለ ደም ነው እንዴ እያወራ ያለው ሜሮን? ወርድ ባይ ወርድ ነው የሚፈልገው። ይሄን እኮ ነው የጠየቀው። አይደለም ሲጀመር ኢየሱስ ተሰቅለው ስለፈሰሰ ደም ነው እያወራ ያለው እዚህ ጋር ሜሪ። ታዲያ ቆርሶ ዳቦንና ወይኑን ሲሰጣቸው ምን አለ? ይሄን እኮ ሲናገር እኮ ተሰብስቦ እያለ ሞቱ እየቀረበ ነበር አይደለ? ሞቱ እየቀረበ እኮ የፈሰሰው ስለፈሰሰ እኮ የሰጣቸውና የጠጡት ደሙን ነው። በዛ ሰዓትማ አይደለም። በዛ ሰዓትማ ይሄ ፊስት የሚባለው ወር ደግሞ ምንድነው ኮሚኒየን የሚባለው ተሰብስበው ቁጭ ብለው እያለ ይሄ ለእናንተ የሚፈሰው ደሜ ነው፣ ይሄ መታሰቢያ አድርጉት ብሎ በሲምቦሊዝም ሲናገራቸው እናያለን። መታሰቢያ ያደርጉት። ስለዚህ እሺ 29 ላይ ምንድነው የሚለው? 29 ላይ እሺ ቆይ ላምጣው። እሺ ያወጣሁት 26 ነው። ከባድ እንትን ነው በነገራችን ላይ 29 ስለ ወይን ስለሚያወራ ስለ ዋይን ብቻ አይደለም። እሺ ነገር ግን እላችኋለሁ አለ በአባቴ መንግስት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም አለ። ሞቱን ማለት የት ነው የአባቱን መንግስት? ምን ማለት ነው? ተረዳው። የት ነው ያ? ኖ የአባቱ መንግስት የት ነው? ቀላል እኮ ነው። ራሱ ነው፣ ቃሉ ነው እኮ። እኔ ምንም እንትን አላደረኩትም። ነገር ግን እላችኋለሁ አለ በአባቴ መንግስት ከእናንተ ጋር ነው። ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ
ከዛሬ ጀምሬ አልጠጣውም አለ። የት ነው እናንተ ጋር ዋይን ጠጣለሁ እያለ ያለው? ሀሳብ አንቀይር ባቢ። ለምን አንድ ነገር አለ ታይም ላይ አንቀይረውም። እሱን እንድመልሽ ብዬ ነው። እኔ እወጣለሁ። እኔ አቋርጣለሁ። እዚህ ጋር አንተ ጥሩ ነው፣ ጥሩ እየጠየክ ነው ዛሬ። ኦኬ ችግር የለውም። ግን እኔ አቋርጣለሁ። ትጨርሳላችሁ። ግን እዚህ ጋር ስለምንድን ነው እያወራ ያለው? የት ነው ዋይን የሚጠጡት እነርሱ ጋር? ሀሳቤ ወደ ሌላ እንዳይዛባብኝ አንድ ልጨርስ። እኔ እወጣለሁ። መልሻት እንጂ እኔ እወጣለሁ። አቋርጣለሁ። እሷን ብቻ መልሻት። መድረኩን ለቃለሁ እኔ። እሺ ላምበባ እንዴ ሀሳቤ እንዴት እንደምታስቀይረኝ አየህ አይደለ? እሺ አላስቀይርሽም። ምክንያቱም ማስፋት ከፈለግሽ አላውቅም፣ ሰፊ ግን አይደለም። እሺ አንድ ጥያቄ እኮ ነው የጠየቁት። የአባቱ መንግስት የት ነው እኮ ነው ያልኩሽ እኔ። እሺ ትርጉሙን እናውጣ አይደለ? ምን ማለት ነው? ኮንቴክስት የሚባለውን ነገር ማለት ነው። እኔ ደከምኩ እያለች እኔ ቀድሜ እኔ መድከሜን እኮ ነው የሚገርመኝ። እንዴ ለምንድን ነው? እኔ ሀሳብ እኮ እያስቀየርክ ነው። አንዴ ቆይ፣ አንድ ጊዜ እያስቀየርኩ አይደለም። አጭር መልስ ነው። መልሽውና እኔ ልውጣ። መድረኩን ልልቀቅ አልኩሽ እኮ። በቃ ባጭሩ ምንድነው ኢየሱስ ክርስቶስ በመንግስተ ሰማያት ዋይንን እናንተ ጋር ጨልጣለሁ ነው እያለ ያለው። ደግሞ ቃሉ እንትን ይላሉ። በቃ እሱ ነው ሐሳቡ። ቀጥሉ እናንተ። ገነት ውስጥ እናንተ ጋራ ዋይን ጠጣለሁ ነው እያለ ያለው። ብቻ ቀጥሉ። እሺ እሺ። ለዚህ ነው አየህ፣ ይሄ ነው እንግዲህ ጠመም ባለ መንገዱ ስትረዳ እንደዛ ይሆንብሃል። ግን እሺ ይሁን፣ ችግር የለውም። ለዛ ነው እዛ ሄድ ያልፈለኩት ሌላ ሐሳብ ውስጥ ስለሚቀጥ። እሺ አይከትሽም ጀምር። ከዚህ መኳቶችም አሁን የሰጠውን ቃል በምን ትመለከተዋለህ? ሰው ሰጠው አይደለ? ኢየሱስ ክርስቶስ ለምን እንደመጣ ደሙን ሊያፈስ ለብዙዎች ኃጢአት ደሙ ሊፈስ እንደመጣ ይናገራል። ኧረ እባክሽ አዳምጪ። ስለ ደሙ አይመለከተኝም። ደም መጽሐፍ ቅዱስ ላይ በብዙ አይነት መልኩ ይፈታል። የኔ ጥያቄ ደግሜ ልንገርሽ፣ ደም ምንድነው? እስኪ አንተ ልጠይቅህ ስለምታውቅ። እኔ ስለ ደሙ እኮ አይመለከተኝም። እኔ አይመለከተኝም ማለታችን አንተ ብቻ ጠያቂ መሆን አትችልም። ዳያሎግ እያደረክ ነው። ስለዚህ ምንድነው ብለድ የምንለው ወይም ደም የምንለው ምንድነው? ለምን ደም መፍሰስ ያስፈልገው? የጠየቅኩሽ ምንድነው? አንተ አትመልስም እንዴ? አንተ አዳምጪኝ። ገገማ ተወያይ ነኝና የጠየቅኩሽ አውቃለሁ በደንብ። ግን እስቲ ምንድነው እስቲ ብለህ አትሊስት ደም ምን እንደሆነ ካስረዳኸኝ እንደው በእውነት በጣም አደንቅሃለሁ። አባው ዘብልሽ አዳምጪኝ። ጥያቄን ድገሚልኝ አንዴ ሜሪ። ስለናንተ ልሰቀል ልሞት ነው የመጣሁበት ያለውን ቦታ ያሳየኝ ያልከኝ አላልኩም። ምንድነው ያልኩት ታዲያ? ስለ ኃጢአትህ ልሰቀል መጣሁ እኮ። ይሄው ታዲያ ስለ ኃጢአትህ እኮ አለ። ደም የሚፈሰው ስለ ኃጢአት ነው አለ እኮ። እኔ እያልኩሽን ነገር አዳምጪኝ። ስለ ኃጢአትህ ልሰቀል መጣሁ ብሏል አይደል? ስለዚህ አንተ ወርድ ነው የምትፈልገው። ይሄ እኮ ነው ችግሩ። አዎ፣ ካልሆነ ደግሞ ጥያቄውን ልቀንስ። ስለዚህ ስለ እናንተ የሚፈስ ደሜ ነው ካለ በኋላ ኢየሱስ ክርስቶስ ወደ መስቀል አልሄደም። ስለዚህ በመጽሐፍ ቅዱስ ነው እየጠየቅ ያለው ባይዘወይ። ስለዚህ ይህን ካለ በኋላ ኢየሱስ ክርስቶስ ምንድነው? ማቴዎስ ዝቅ ብለህ 28 ላይ ስትሄድ ወር እንዳል ስትጨርሰው ቻፕተሩን ኢየሱስ ክርስቶስ ምንድነው የሆነው? እኔ የመጣሁት ልሰቀል ነው፣ ስለ ኃጢአታችሁ ልሰቀል ነው የመጣሁት ብሏል ወይ ነው ጥያቄ። አይ በእንትን ኢንዲጂኒየስ የሚባል ይሄ ላይክ ማይሆን ጥያቄ እየጠየቀ በቃ ስለ ደሙ ያወራው አይደለም። ለማንኛውም አይደለም ይሄን ጥቅስተይና አራቱም ወንጌላት ላይ ኢየሱስ ክርስቶስ ኃጢአትን ለማስተሰረይ ወይም ደግሞ ልሰቀል ነው የመጣሁት የሚል ጽሑፍ አታመጭልኝም። አልተናገረም። እንግዲህ ደሙ እንደሚፈስ ተናግሯል እዚህ ጋር። ይሄንን ካልተቀበልክ እንግዲህ ምንም ማድረግ አልችልም። እኛ የተቀበልነው ግን ስለምናምንበት ድነንበታል። ለኃጢአት ስርየት ግን እኔ እሰጥሃለሁ ጀነራል። እሺ ስጠኝ።
ያወሩና ጥያቄ ልጠይቅህ ያወጣለን። ባቢ፣ አንተኑ ልጠይቅህ። አንተ እሱ ስለማይመልስ ጀነራል ብዙ ጊዜ አይመልስልኝም እና አንድ ጥያቄ ልጠይቅህ። የስ ኦር ኖ? ቀላል ነው በጣም። ስለምንድን ነው? አይ ቀላል መጽሐፍ ቅዱሳዊ ያልሆነ ጀስት ጀነራል ጥያቄ። ትችላለሽ። እሺ አንተ ወንጀል ሰራ፣ በምድር ላይ እናውራ፣ ጀስት ወደ ሰማይ ሳናይ አንተ ወንጀል ሰራ፣ ለሰይ ሰው ገጭ ተገደልክ ልበል፣ እግዚአብሔር አያምጣውና ይሄንን ጥፋት አጠፋ ልበል። ስለዚህ ፍርድ ቤት ስትሄድ ይሄ ኃጢአት መቀጣት እንዳለበት መንግስት ያምናል አይደለ? ምንድነው ዝናረባውት አንተ ተሳስተህ ነው አንተ ሳታቅ ነው የዛን ቀን ቸኩለህ ስለወጣ ነው ብሎ ያይልሃል ወይስ አያለህም? እስማልስልኝ እንደ ሬጉላር ማለት ነው። ያይልኛል እንጂ ለምን አያይም? ይሄ ዳኛ ምንድነው የሚልህ? ሰው ስለገደለ ፍርድ ይገባዋል ብሎ አንተን ወይኒ ቤት ያውላል። ነገርኩሽ እኮ ለምን እንደገደልኩት እንዴት እንደገደልኩት። በእርግጥ እኔ ነኝ እንደገደልኩት ይጣራል። እሺ በአሜሪካ ልበል፣ አሜሪካ ሰው ብትገድል ይምሩሃል? ምህረት ማለት የምን ምህረት? ምህረት ማለት ምንድነው? በቃ ስላላወቀ ነው። ስለዚህ በቃ ልቀቁት ላስት እኮ ነገርኩሽ እኮ ይጣራሻል እኮ ስላላወቀ ነው። ያው የሚምርሽ የለማ ብለው ይተውሃል። አትማሪም። ቴንክ ዩ ሶ ማች። ይሄንን ወርድ ነው የፈለኩት። አትማርም። ስለዚህ እግዚአብሔርም ኢየሱስ ክርስቶስን በመስቀል ላይ ያኖረው ምንድነው ለመሰለ እንደዚህ ሀገር ዓለም ጃጅ እንደሚያደርግህ ዳኛው አይቶ ኃጢአትህን ቢምርልህ እውነተኛ ዳኛ እንደማይባለው ሁላ እግዚአብሔርም የሰው ልጆች ኃጢአትን ሰርተው ሲወድቁ ዝም ብሎ ቢምራቸው ጻድቅ አምላክ አይባልም ማለት ነው። በተዘዋዋሪ ጀስት የምንለው ነገር ማለት ነው። ስለዚህ እግዚአብሔር ምን ማድረግ አለበት? ኃጢአትን መቅጣት አለበት። እውነተኛ አምላክ ለመባል ራሱ እሺ፣ እዛ ጋር እንትን ልበልሽ፣ ኃጢአትን መቅጣት አለበት። አንተን እኮ ይቅር ይልሃል፣ አንተን እኮ ላይጠላህ ይችላል፣ ግን ኃጢአትን ግን መቅጣት አለበት። ሜሮን በነገራችን ላይ አሁን ለምሳሌ አንድ ሰው ገጨ እንበል፣ አንቺ እንዳመጣሽው ማለት ነው። ሰው ገደለ። በፍርድ ቤት የሚፈረደው ያው የሚፈረድበት ጉዳይ አለ። የልጁ ባለቤት መጥቶ ይቅርታ ሊለው ይችላል አይችልም? የልጁ እናት የልጁ አባት ይለዋል አይለውም? ይለዋል አይለውም? እሱ ሲመጣ የተለያየ ሊልህም ይችላል አይልህም ይችላል። እኔ አሁን በቃ አለቀ። እንደዛ ነው። ለምንድን ነው ኃጢአት ሰሪዎችና ለምንድን ነው እኛና እግዚአብሔር በዳይ ተበዳይና ዳኛ ያደረግሽን ነው? አይሆንማ። በፍጹም የሚገናኝ ነገር አይደለም። ገብቶሻል? የተበደለውም እርሱ ይቅር ማለት የሚችለውም ራሱ ይቅር ማለት ያልቻለውም ራሱ የተሰቀለውም ራሱ ለምን ሲባል ለራሱ ለኃጢአቱ ራሱ ባደረገው ራሱ እንዳያደርግ ይቅር እንዳይል ማለት ነው። ስለዚህ በፍጹም የሚገናኝ ነገር አይደለም። ሶስተኛ አካል አይደለም እግዚአብሔር። ገብቶሻል? ሶስተኛ አካል እኮ አይደለም እግዚአብሔር ተባለ። እሺ ተሰቀለ። ለምን? ለኛ ኃጢአት ስርየት ምን ስለሆነ? የሰው ልጅ ስላጠፋ። የትኛው ሰው አናውቀው? አዳም የሚባል ሰው ነው ያጠፋው እኮ። ምንድነው ያጠፋው? እግዚአብሔር አዞት ትእዛዝን ስላላከበረ። እሺ እግዚአብሔርስ ምን አደረገ? ይቅር አላለውም፣ ግን ወረደና ስጋ ለብሶ ተሰቀለ ነው አይደል? ያ ሰው ምን አደረገ? እግዚአብሔር ሰዎችን ለማዳን ሲል ይሄንን አሰበ። ሲያስብ ከምንድን ነው የሚያድን? ከምን ሊያድን ማለት ነው? ከምን ሊያድን? አሁን ካልኩ ጃጅመንት ከሚባለው ልክ አሁን ከምን አይገናኝም። ከምንድን ነው? ኖ አይገናኝም። ከምንድን ነው የሚያድነን? ኦኬ ከነፍስ አዳምና ሔዋን ሲሞቱ ስጋቸው አይደለም የሞተ መንፈሳዊ ሞት ሞተዋል ይላል። ከመንፈሳዊ ሞት እንድንወጣ የምን መንፈሳዊ ሞት ነው? እሺ አንዴ ጀስት ካልም አድርገው። ከመንፈሳዊ ሞት እንድንወጣ ማለት ከእግዚአብሔር ጋር አስታረቀ። መጀመሪያ አዳምና ሔዋን ሲስቱ ማለት ነው ፊታቸውን አዞሩ ከእግዚአብሔር ይላል። ተጣሉ ማለት ነው። እንዳልከው ደመኛ ሆንክ ማለት ነው። ስለዚህ እሱን ነገር ይሄ
ይሄ መጋረጃ ወዮ ነው እግዚአብሔርን ማየት እንችላለን ማለት ነው። አብን ማየት እንችላለን በክርስቶስ በኩል ማለት ነው። ከምንድን ነው? ከአብ ጋር ከፈጣሪ ጋር አይቆጣንም ነው ሞር ከራሱ አይደል? ከራሱ ጋር አስታረቀን። አዎ ምን አደረግን? ምንድን ማን እንዲያስታረቀን የሚባል ምንድነው? አስታረቀን የሚባል እኮ ሁለተኛ አካል ሶስተኛ አካል እኮ ነው። አስታረቀን እንዴት ነው? እኔ አንቺ ጋር ተጣልተሽ እኔም ማስታረቀሽ እኔ ጋር እንዴት ይሆናል? ራሱን የተጣላሽው ምን ለምን ወደደኝ? እኔ ምን ስላደረኩ ነው? ስለወደደኝ ያደረገልኝ ምንድነው? ምን አደረገልኝ? ስለወደደኝ አዳምና ሔዋን ለዘላለም እንዳይኖሩ አስወጣቸው ነው የሚለው ራሱ። እንዳይኖሩ ነው ለዘላለም ሕያው ሆነው እንዳይኖሩ ነው ያስወጣቸው አይደል? አዎ አስወጣቸው። የራሳቸው ጉዳይ እሱን ተውና ምንድነው ተጣላን? ለምን ተጣላን? እኔ ታውቃለህ ነው የሚጣላኝ። እኔ ለምን መሰለ መዝሙረ ዳዊት ላይ ምን እንደሚል ታውቃለህ? ለምን ይጣላኛል? ነሰችኝ ይላል። በቃ ታዩ ኖ አይደለም እኔና አንቺ ሜሮን አንቺ ሰው ነሽ እኔም ሰው ነኝ። እንድናገናዘብበት ነገር እንድንፈትሽበት አይምሮ ሰጠን አይደል? ባለፈውም ቃሉ እንዳየነው በትክክል መጽሐፍ ቅዱስ በመመርመር ነው መከተል ያለባችሁ እንደሚለው እኔና አንቺ ደግሞ በመጀዘብ በመደደብ ሳይሆን እኔ አሁን እግዚአብሔር እኮ ለአንተ ስል ነው የተሰቀልኩት አለኝ። ምን ማለት ነው ለአንተ ስል? እኔ ምን ስላደረኩ ነው? እኔ ያደረኩት ነገር የለም። ግን ለኔ ስትል ተሰቀልክ እንበል። ለምሳሌ ለማን ነው የተሰቀልከው? እኔ በማን እንዳልጎዳ ነው በማን እንዳልቀጣ ነው ብዬ ስለው እኔ እንዳልቀጣ እኔ ራሴ ሰቀልኩ አለኝ። ምን ማለት ነው? ለምንድን ነው ክብርህን ዝቅ ያደረከው? በዛ ልክ ሳትሰቀል እኮ እኔ ይቅር ማለት ትችል ነበር እኮ። ለምን? እኔ ምንም አላጠፋውም። አንደኛ ነገር ጥፋት የለብኝም። ቢኖሩ እንኳን ራሱ እኔ እንኳን ባጠፋ ራሱ አንተ ራስህን መፈጥፈጥ ትክክል አይደለም እያልኩ ነው። እኔ ልክ አይደለም እኮ እንዴ። ይቅር አይልም እንዴ ዝም ብሎ? ለምንድን ነው እኔ ስለምወድህ ነው ራሴን በዚህ ልክ እንትን ያደርኩት የሚለኝ? ይሄ እኮ ማሸከም እኮ ነው ራሱ። እሱ ብሎ እያለ ከሆነ እያሸከመኝ ነው። እናንተ እያላችሁ ከሆነ ደግሞ ራስን አለመቻል ነው። ገብቶሻል? ችግርን አለመሸከም ነው። አሳልፎ መስጠት ነው። ለምን? እኔ ምንም ሳላጠፋ እግዚአብሔር ተቸነከርኩልህ ካለኝ የራሱ ጉዳይ። ምንም አላጠፋውም። እኔ አልጠየቅም። አዳም በሰራው እኔ አልጠየቅም። ምንም አልጠየቅም። እኔ አዳም በሰራው እኔ አልጠየቅም። እኔ አይምሮ አለኛ አልቀበለውም። እኔ ሶስተኛ አካል አድርገሽ አይደለም ማምጣት ያለብሽ። እግዚአብሔር ከራሱ ቅጣት እኛ እንዳይቀጣን ራሱ ቀጥቶ ከራሱ ቅጣት ነፃ ወጣን። በፍጹም አይምሮ ውስጥ አይገባም። በፍጹም የሚሆን ነገር አይደለም። ከራሱ ቅጣት ራሱን ቀጥቶ ነፃ ወጣን። አይሆንም። ምን እንደሚል ታውቃለህ? ምንድነው ዕንባቆም መጽሐፍ ላይ ምን ይላል? አይኖች ክፉ እንዳያዩ ንጹሃን ናቸው ይላል። ጠማማነትንም ትመለከት ዘንድ አትችልም። የሰውን ጠማማ እግዚአብሔር ቅዱስ ነው አይችልም። ስለዚህ ኃጢአትን ካልቀጣ ከሰው ጋር ሊታረቅ አይችልም እኮ እያልኩ ነው። አታላዮችንስ ለምን ትመለከታለህ? ኃጢአተኛውንስ ከእርሱ ይልቅ ጻድቅ የሆነውን ሊውጠው ስለምን እያለ ይቀጥላል። ብቻ ይሄንን ብቻ ሳይሆን እዚህ ጋር ካልቀጣ አይታረቅም። ካልቀጣ ለምሽ ካልቀጣ የታረቀው ግን እሺ የታረቀው የሰው ልጅ በሙሉ ነው የታረቀው። 97 ምን ይላል? እሺ ሜሪ የታረቀው የሰው ልጅ በሙሉ ነው ለተቀበሉት ግን በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ካልተቀበልከው ተፈርዶብሃል ነው እንደውም ይላል። ምክንያቱም ራሱንም አለጣ አልተቀበልከው። አየሽ በራሱ ፍቃድ ደግሞ መሰቀሉ ለኔ ፍቃድ ትቶ መሰቀሉን ገደል ከተተው። ገብቶሻል? ገደል ከተተው። በነገርሽ ላይ ኖ እንደዛ የሚባል ነገር የለም። ለሰው ልጅ ከሆነ የተሰቀለው የሰው ልጆች ጋር እንዲታረቅ ከሆነ ኃጢአተኛ ሰዎች ጋር እንዲታረቅ ከሆነ የተሰቀለው እንደዛ የሚባል ኃጢአተኛ የሚባል እኮ የእግዚአብሔር ቃል የማይቀበል እኮ ነው ራሱ ኃጢአተኛ የሚባለው። ማን ነው ኃጢአተኛ? ቃሉ የሚቀበል ነው እንዴ ኃጢአተኛ? ትእዛዙን የሚያከብር ነው እንዴ ኃጢአተኛ? ክርስቲያኖች ይቀበላሉ። ኖ እንደዛ የሚባል ነገር የለም። የተሰቀለው ቃሉን ለማይከበሩ ኃጢአተኛ ስለተባሉ ሰዎች ነው እንዲታረቅ መቅጣትም ስላለበት ተባለ። እንደዛ ከሆነ እግዚአብሔር ያደረገውን ራሱ ዓላማውን አላሳካም። እግዚአብሔር ራሱ ለሰው ልጆች ከተሰቀለ ራሱ ዓላማውን እንደሚገባ አላሳካም። ምክንያቱም ምንድነው በመሰቀሉ የሚያምኑ ጥቂት ሰዎች ናቸው። ገብቶሻል?
ስለዚህ ዓላማውን አላሳካም። ራሱ በመጀመሪያ ነብያቶችን ሲልክ ቆይቶ ለምን ራሱ ጋር እንዲያስታርቁት ከዛ ሊሳካለት አልቻለም። ከዛ በፊት ብዙ ቅጣት ሲቀጣ ነበር አይደል? እግዚአብሔር ይቀጣ ነበር አይደል? ከዛ መጨረሻ ላይ ተስፋ ሲቆርጥ ራሱን ፈጠፈጠና እንትን ተሰቀለ አይደል? ሲጀመር የተሰቀለው በራሱ ፍቃድ ሳይሆን እየለመነ እየጸለየ እያለቀሰ ከዚህ ጽዋ አድነኝ እያለ ነበር ራሱ የተሰቀለው። በመልካም ፍቃድም አይደለም። ከዛ ተሰቀለና መሰቀሉን እንኳን ተሰቅሎ ዓላማውን አላሳካም። ተሰቅሎ እንኳን አንተ እግዚአብሔር አይደለም የተሰቀልከው አሉ። ስለዚህ እግዚአብሔር ለሰው ልጆች ከተሰቀለ ራሱ የተሰቀለበት ዓላማው ገደል ነው የገባው። የተቀበለው በጣም ጥቂት ነው። እንኳን ሌላ እምነት ተከታይ ይቅርና ክርስቲያን የሚባል ራሱ በሙሉ አይቀበለውም። ምን ይላል ራሱ መጽሐፍ ቅዱስ ሲናገር ምንድነው የእግዚአብሔር መንግስት በጣም ጠባብ እንደሆነች ይናገራል። በጠባቡ መንገድ ግቡ ይላል። ከሰፊው መንገድ ወደ ዲስትራክሽን የሚመራ ነው፣ ወደ ጥፋት የሚመራ ነው እያለ መጽሐፍ ቅዱስ ይናገራል። ስለዚህ የምትለውን ነገር አልቃወምም። እሱ ሌላ ነገር ናቸው፣ ጥቂት ሰዎች ናቸው። ሌላ ነው እኮ ነገርኩሽ እኮ። ታዲያ ለሰው ልጆችን ራሴን እንትን አደረግኩ ካለ ገብቶሻል? እግዚአብሔር እኮ ለሰው ልጅ ዊል አለው። ሲፈልግ እኮ ነው እግዚአብሔር አስገድዶ መቼስ አምልክ የምን ዊል ነው ማለት አይችልም። የምን ዊል ነው? ዊል የሚባል የተቀበሉት ራሱ እኮ በመቀበላቸው ብቻ እኮ ድህነት እኮ አልሰጣቸውም እኮ። በነገርሽ ላይ አንቺ አሁን በመሰቀሉ አመንሽ አይደል? በእግዚአብሔር መሰቀል አመንሽ። ለምሳሌ ተሰቀለ እንበል። ተሰቀለ ብለሽ ካመንሽ ብቻ ትድኛለሽ አንቺ አይደለም። መስቀሌንም ተሸክማችሁ ሂዱ ይላል። ምንድነው በክርስትና ውስጥ ስታልፍ የሚታለፉበት እሱን መምሰል አለብህ። እሱን አይደለም መቀበል አለብህ ማለት ነው። እኔም መስቀሉን እንደተሸከምኩ ለምን ጫነብሽ እኮ ለምን ጫነብሽ? እሱን መምሰል አለባችሁ ማለት ምንድነው? መልካም ስነ ምግባር፣ ሰው መሆን፣ ዝሙት አለመስራት፣ ንጹህ መሆን፣ ጻድቅ መሆን ነው አይደል? እንደዛ ነው አይደል? እንደዛ ነው። ዝሙት አለመስራት፣ አለመስረቅ፣ አለመዋሸት፣ አለመቅጠፍ ነው እሱን መሆን ማለት፣ ኢየሱስን መሆን ማለት አይደል? ጻድቅ ቅዱስ መሆን ንጹህ መሆን ነው አይደል? እሱን ኃጢአት አለመስራት ነው ባጭሩ። እሱን ምን ይባላል ጫነብሽና ማለት ነው። ህግም ትእዛዝም አያገባኝም። መጀመሪያ ጫነብሽና ግን ምንም ማድረግ አይቻልም ማለት በቃ። ግን ደግሞ የምትድኝው ራሱ በመልካም ስነ ምግባር ነው አለሽ። ኢየሱስን በመምሰል ምን ዝሙት ባለመስራት፣ ኃጢአት ባለመስራት። በእምነት ብቻ ሰው ይድናል። ሰው ይድናል በእምነት ብቻ ሰው ይድናል። ሰው ይድናል ትድናለህ፣ ግን መዳንህን ደግሞ ትፈጽማለህ። ምክንያቱም የዳነ ሰው ኦኬ ከምን ይድናል? ራሱ በጽድቅ ይኖራል አይደል እንዴ? በጽድቅ ይኖራል የሚባል ነገር የለም። በእምነት ብቻ ሰው ይድናል። ኃጢአት ቢሰራ ችግር የለበትም። ለምን ይሰራል ነው? አንተ በምትለው መንገድ አይሰራም። ግን ደግሞ 10ቱን ትእዛዛት እኮ ከሰራ አይቻለውም። ከሰራ ምን ከሰራ? ኃጢአት ከሰራ ሆይ ኃጢአትን አትስሩ፣ ብትሰሩ ግን ይላል ከአብ ዘንድ ጠበቃ አላችሁ፣ እሱም ኢየሱስ ክርስቶስ ነው ይላል መጽሐፍ ቅዱስ። ምንድነው ኃጢአትን ተንቦራጨቅበት እንደፈለክ አድርገው ድኛለሁ ብለህ አይደለም። ጠበቃነቱ አሳልፎ ይሰጠዋል። በነገራችን ላይ እሱ ጠበቃ ቢሆንም ሙሴ መጥቶ ይከሳቸዋል ይላቸዋል። በነገርሽ ላይ ገብቶሻል? እኔ አልከሳቸውም፣ ሙሴ ግን ይከሳቸዋል ይላል። ስለዚህ ሙሴ የሚከሳቸው ከሆነ ምንድነው ትርጉሙ? የኢየሱስ ክርስቶስ ጠበቃነት ትርጉም የለውም ማለት ነው። ራሱን አሳልፎ ይሰጠው ሙሴ እንዲከሳቸው ማለት ነው። በነገርሽ ላይ አንድም ሰው የኢየሱስ ክርስቶስ መሰቀልን በማመን ብቻ ጽድቅ የለም፣ ውሸት ነው። ጨርሻለሁ። ይገባኛል የምትለው ግን ያው ትልቅ ትምህርት ነው። መዳን ማመን ብቻ ይድናል ነው የሚለው። በማመን ብቻ ነው መዳን የሚመጣው። ግን ከዛ በኋላ ግን ኃጢአትን ትረማመዳለህ እንደፈለክ ትሆናለህ ማለት ግን አይደለም። ምክንያቱም ካልሆነ ትርጉም የለውም መሰቀሉ ማለት ነው። በቃ ሜሪ ለዛሬ በቃ ችግር የለውም።